ሰላም ጤና ይስጥልን። እግዚአብሔር ሰላምታ ይድረሳችሁ። ዛሬ ማቀርበው በኢትዮጵያ ጽኑ መናወጥ ይሆናል የሚል ርዕስ ነው። አሁን በኢትዮጵያ ውስጥና ከኢትዮጵያ ውጭ ያለው የኦሮሞ እንቅስቃሴ የአሜሪካንና የምዕራብ አውሮፓን ውድቀት ያስከትላል። እንዴት ሊያስከትል ይችላል ብሎ መጠየቅ ተገቢ ነው። በኢትዮጵያ ጽኑ መናወጥ እንደሚኖር፣ በዚህም መናወጥ ምክንያት አሜሪካና የምዕራብ አውሮፓ ሀገሮች እንደሚወድቁ የተጻፈው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ይህን በተመለከተ ምን ብሎ እንደሚነግረን ከማየታችን በፊት ግን አንዳንድ የታሪክ ክስተቶችን እንወቅ። እስኪ እንተዋወቃቸው። አንደኛ፣ የኦቶማን ኢምፓየር የወደቀው በኢትዮጵያ ላይ ጥፋት ካደረሰ በኋላ ነው። ሁለተኛ፣ የፖርቱጋል ኢምፓየር የወደቀው የኢትዮጵያን ሃይማኖት የመቀየር ሙከራ ካደረገ በኋላ ነበር። ሶስተኛ፣ የጣሊያን ገናና ዘመን፣ ጣሊያን ኃያል የነበረበት ዘመን የወደቀው ጣሊያን ኢትዮጵያን ከወረረ በኋላ ነበር። አራተኛ፣ የእንግሊዝ ኢምፓየር፣ በእንግሊዝ ኢምፓየር ፀሐይ አትጠልቅም እያሉ እንግሊዞች ራሳቸውን በጣም ከፍ ያደርጉ ነበር። የእንግሊዝ ኢምፓየር የወደቀችው ከፈረንሳይ ጋር በመተባበር በደባ ጣሊያን ቅኝ እንዲገዛት ኢትዮጵያን አሳልፋ ከሰጠች በኋላ ነው። አምስተኛ፣ የፈረንሳይ ኢምፓየር የወደቀው ከእንግሊዝ ጋር በመተባበር በደባ ጣሊያን ቅኝ እንዲገዛት ኢትዮጵያን አሳልፎ ከሰጠ በኋላ ነው። ስድስተኛ፣ የሁለተኛው የዓለም ጦርነት መንስኤ የኢትዮጵያ በጣሊያን እጅ መውደቅና ምዕራባውያን ከጣሊያን ጎን ተሰልፈው የኢትዮጵያን አቤቱታ ውድቅ በማድረጋቸው ምክንያት፣ ሂትለር ደግሞ ይሄን አየና አውሮፓን በወረራ ለመያዝ ተነሳሳ። ምዕራብ አውሮፓውያን በሊግ ኦፍ ኔሽንስ የጋራ ደህንነት ውላቸውን ለማፍረስ ኢትዮጵያን ሲክዱ ውላቸውን እንዲክዱ ያደረጋቸው ደካማነታቸው ነው ብሎ የኃይላቸውን ሚዛን ገመተ ሂትለር። የኃይላቸውን ሚዛን በማወቁም አውሮፓን ለመውረር ተነሳ። ስለዚህ ሁለተኛው የዓለም ጦርነት መንስኤው ኢትዮጵያ ናት ማለት ነው። ሰባተኛ፣ መስከረም 1 ቀን 1994 ዓመተ ምህረት የኢትዮጵያ አዲስ ዓመት የእንቁጣጣሽ ዕለት ወይም በፈረንጆች አቆጣጠር ሴፕቴምበር 11 ቀን 2001 ዓመተ ምህረት በአሜሪካ ላይ የደረሰው ቅጣት አሜሪካ በኢትዮጵያ ላይ ላደረሰችው ጥፋት ማካካሻ ከእግዚአብሔር የተላከ ቅጣት ነው። ጥፋቱን ያደረሱት በአሜሪካ ላይ ጥፋቱን ያደረሱት አሜሪካኖች ራሳቸው ኢትዮጵያን ለመበተን የተጎዳኟቸው አረቦች ነበሩ። ጥፋቱን ያደረሱት አሜሪካ በኢትዮጵያ ላይ የፈጸመችው ተንኮል ኢትዮጵያን በመገነጣጠል መውጫ መግቢያ በር ማሳጣት፣ ኢትዮጵያ የተዘጋችና ደህንነቷንም መጠበቅ የማትችል አገር እንድትሆን ማድረግ ነበር። እንደዚህም አደረገች አሜሪካ። አረቦች በሴፕቴምበር 11 ቀን 2001 ዓመተ ምህረት በአውሮፓውያን አቆጣጠር በአሜሪካ ላይ ባደረሱት ጥቃት 361 የባህር በር ያላት አሜሪካ እንደ ኢትዮጵያ አንድም የባህር በር እንደሌላት ሀገር ሆነች። የባህር በሮቿን ለመጠበቅና የባህር ንግዷንም ለመጠበቅ በየቀኑ ህልቆ መሳፍርት የሌለው ሀብት በጥበቃ ላይ ማሰማራት ጀመረች። ከዛ ጊዜ ጀምሮ በየቀኑ ያለማቋረጥ ነው ያ ገንዘብ የሚፈሰው። ባየርም ቢሆን እንዲሁ የሀገር ውስጥ ደህንነት ወይም ሆምላንድ ሴኩሪቲ የሚባል ድርጅት በማቋቋም አሜሪካ ያላትን ሀብት በሙሉ በደህንነቷ ላይ ማባከን ጀመረች። ይህ መግቢያ መውጫ ከሌላቸው ሀገሮች እጣ የተለየ እጣ አይደለም። እንግዲህ እነዚህ 7 ነገሮች በታሪክ የተፈጸሙ በኢትዮጵያ ላይ በደረሰ ጥቃት ለዛ መልስ ተደርጎ ከእግዚአብሔር የተላኩ ቅጣቶች ናቸው። ይሄን እንግዲህ ማስተዋወስ ይኖርብናል።
ይህን ካየን በኋላ ወደ ተነሳንበት ርዕስ እንመለስ። በኢትዮጵያ ጽኑ መናወጥ ለምን እንደሚኖርና በዚህም መናወጥ ምክንያት አሜሪካና የምዕራብ አውሮፓ ሀገሮች ለምን እንደሚወድቁ እንመልከት። በመጀመሪያ ኢትዮጵያ እንዴት ነበረች ብለን የኢትዮጵያ መልክዓ ምድርና ህዝቦቿ ቀደም ሲል ምን ይመስሉ ነበር ብለን እንመልከት። በታሪክ ኢትዮጵያ መልክዓ ምድር ብዙ ቦታዎችን ይጨምር ነበር። ብዙ አሁን ከኢትዮጵያ ውጭ ሆኑ ህዝቦችም ኢትዮጵያውያን ነበሩ። ለምሳሌ ሶማሊያ የኢትዮጵያ አካል ነበረች፣ ኬንያ የኢትዮጵያ አካል ነበረች፣ ጅቡቲ የኢትዮጵያ አካል ነበረች፣ ኤርትራ የኢትዮጵያ አካል ነበረች፣ የመን የኢትዮጵያ አካል ነበረች፣ ሱዳን የኢትዮጵያ አካል ነበረች። አሁን ግን ኢትዮጵያ እያነሰች እየተሸራረፈች ህዝቦቿም እየተበታተኑ መጡ። ማን አሳነሳት? ማን ሸራረፋት? ህዝቦቿንስ ማን በተናቸው? እንግዲህ ኢትዮጵያ የተሸራረፈችውና ያነሰችው በነ ፈረንሳይ፣ በነ እንግሊዝ፣ በነ ጣሊያን፣ በአረቦች እና ደግሞ በነ አሜሪካ ነበር ስትበታተን ስትሸረፍ የኖረችው። የመንን አረቦች ወሰዱ። ድሮ ጥንት ገና እስልምናን እንዳሰለጥኑ መጀመሪያ የወሰዱት ከኢትዮጵያ የመንን ነው። ያን ጊዜ እነ ግብጽን በወሰዱ ጊዜ ከአፍሪካ። ሱዳንን ደግሞ እንግሊዝና አረብ ነበሩ ከኢትዮጵያ የገነጠሉ የወሰዱ። ኬንያን ደግሞ እንግሊዝ ነው ከኢትዮጵያ ገንጥሎ የወሰደ ወይም ከኢትዮጵያ የለየ። ሶማሊያን ከኢትዮጵያ የለየ ደግሞ እንግሊዝና ጣሊያን ነበሩ። ጅቡቲን ደግሞ ከኢትዮጵያ የለየች ፈረንሳይ ነበረች። አሁን ጅቡቲ ለፈረንሳይ ምን ታደርግላታለች ብለን እንመልከት። ጅቡቲ ለፈረንሳይ የምትሰጠው ምንም ጥቅም የላትም። ጅቡቲ ከመሬቷ የሚበቅል እህል የለም፣ ከመሬቷ የሚወጣ የከርሰ ምድር ሀብት የለም፣ የተፈጥሮ ሀብት የላትም፣ ዛፎች የሉም፣ ምንም ነገር የለውም። ነገር ግን ጅቡቲን የምትፈልገው ፈረንሳይ ኢትዮጵያን ዘግታ ለመያዝ ነው። ኢትዮጵያን ለመዝጋት የባህር በር እንዳይኖራት፣ መውጫ መግቢያ እንዳይኖራት ማድረግ ነው። ኢትዮጵያ የባህር በር እንዳይኖራት፣ መውጫ መግቢያ እንዳይኖራት ለፈረንሳይ ለምን አስፈለጋት ቢሉ አውሮፓውያን፣ ምዕራብ አውሮፓውያን በተለይ በሙሉ አንድ ላይ አንድ ልብ ሆነው ኢትዮጵያ በተለይ በመሃል አገር በሚኖረው ኢትዮጵያዊ ላይ በተለይም ክርስቲያን ነው በሚሉት ላይ አማራ የሚል ኮድ ኔም ይሰጡታል። እሱን ይፈሩታል፣ ይጠሉትማል። ክርስትናን ጠላታቸው ክርስትናን ነው። እሱን ለመዝጋት አፍ ለማፈን መጨረሻም ላይ ለማጥፋት እንዲችሉ ነው ይህን የሚያደርጉት። ከኢትዮጵያ ዙሪያዋን እየሸረፉ ኢትዮጵያን እየዘጓት፣ እያጠበቧት፣ እያሳነሷት የመጡበት ምክንያት ዋናው ምክንያት ይሄ ነው። የተፈጥሮ ሀብት ፍለጋ ነው። ግን ደግሞ ለነሱ ፍላጎት ከጀርባቸው ሆኖ ለሚገፋቸው ነገር የተፈጥሮ ሀብቱን በነፃ እንዲያገኙ፣ እንደገና ደግሞ ይሄን ደግሞ የተፈጥሮ ሀብት እንዳናገኝ ይቀናቀነናል። ወይም ደግሞ በኃይሉ የኢትዮጵያ ኃይል ክርስትና ነው፣ እምነት ነው፣ የእግዚአብሔር እምነት ነው። እሱ ያስቀረናል፣ ይገታናል ስለሚሉ ክርስትናን ከኢትዮጵያ ማጥፋት አለባቸው። ይህን ክርስትናም ይሸከማል ብለው የሚያስቡት አማራ የሚሉትን ህዝብ ስለሆነ አማራን ለማጥፋት ነው የሚመጡት። በኢትዮጵያ ዙሪያ ያሉትንም የሚያስነሷቸው አማራ ያሉ ነው። አማራ ክርስትና ለሚለው ቃል የኮድ ኔም ሆኖ ነው የሚያገለግለው። አማራ ሲሉ የውጭም የውስጥም ሰዎች አማራ ሲሉ ክርስትና ማለታቸው ነው በኮድ። እንግዲህ እነዚህ አገሮች ናቸው ኢትዮጵያን እየሸራረፉ ያሳነሷት የመጡት። አብዛኞቹ የአውሮፓ የምዕራብ አውሮፓ ሀገሮች ናቸው እና ደግሞ አረቦች ናቸው። እንደሚታወቀው እንደ ኢትዮጵያ አቆጣጠር በ1983 ዓመተ ምህረት እንደ ፈረንጆች አቆጣጠር ደግሞ በ1991 ዓመተ ምህረት ይህ ሰው የተፈጥሮ ልቡና በማይሸከመው ክፋት የአሜሪካ መንግስት
የስለላ መረቡንና የገንዘብ ኃይሉን በመጠቀም አይሁድነን ከሚሉና ከአረቦች ጋር ኢትዮጵያን ለመበታተን ወጥመድን ሰራ። ኢትዮጵያን የሚበታትኑ ሰዎችን በገንዘብ ኃይል በምክርና በቁሳቁስ እየደገፈ ከኢትዮጵያ ውስጥ ኮትኩቶ አሳደገ። በስለላ መረብ ስራም ኢትዮጵያን የሚከላከሉ ኃይሎች አዳከመ። ከዛ በኋላ ኢትዮጵያን ከሁለት ከፈለ። ደግሞም ከሌሎች ሁሉ ለይቶ ኮትኩቶ ያሳደጋቸውን ታዛዦቹን በስልጣን ላይ ያስቀመጣቸው የአሜሪካ መንግስት ነው። እንግዲህ በኢትዮጵያ እሱ የሚፈልጋቸውን ኮትኩቶ ያሳደጋቸውን ኢትዮጵያን የሚከፍሉትን ኢትዮጵያን የሚበትኑትን በስልጣን ላይ ያስቀመጠ። እንደሚታወቀው ሌሎች ብዙ ድርጅቶች ነበሩ ኢትዮጵያ ውስጥ። ኢትዮጵያ እንደዚህ እናደርጋለን፣ ኢትዮጵያ እንደዛ እናደርጋለን የሚሉ ከነዛ ሁሉ ለይቶ ኢትዮጵያን እንበትናለን፣ ኢትዮጵያን በቋንቋ እንከፋፍላለን እንደዚህ የሚሉትን ብቻ ለይቶ ከሌሎቹ አደራጅቶ ስልጣን ላይ ያስቀመጠ። እንደገና ካርታ ሰጠ። ኢትዮጵያ በቋንቋ እንድትከፋፈል በዛ መንገድ እንድትሄድ እንድትበታተን ለነዚህ በስልጣን ላይ ላስቀመጣቸው ሰዎች ካርታ ሰርቶ በዚህ ተዳደሩ ብሎ ሰጣቸው። የአሜሪካ መንግስት ዓላማ ተከፍላ የቀረችውን ኢትዮጵያም ማፈራረስ ስለነበረ በኢትዮጵያ በስልጣን ላይ ያስቀመጣቸውን ታዛዦቹን ኢትዮጵያን በቋንቋ ከፋፍለው እንዲገዙ ካዘዟቸው በኋላ ማበረታቻ አንድ ትውልድ እስኪያልፍ ድረስ በቋንቋ የማይግባባ ትውልድ እስኪፈጠር ድረስ ለ25 ዓመታት በድጎማ በገንዘብ ድጎማ እና በዚህ በስለላ መረብ እነዚህን ከስልጣን ላይ ያስቀመጧቸውን ሰዎች ሲከላከሏቸው ሲጠብቋቸው ቆዩ ለ25 ዓመት። አንድ ትውልድ ካለፈ በኋላ አሁን ኢትዮጵያ ውስጥ በቋንቋ የማይገናኝ የማይግባባ ትውልድ ተፈጠረ። እንግዲህ እነዚህ የአውሮፓ ፈረንጆች እና አረቦች አንድ ላይ ሆነው በኢትዮጵያ ያደረሱትን ተመልክተናል። መጽሐፍ ቅዱስ ደግሞ ቅዱሳን መጽሐፍት ምን እንደሚሉ እስኪ እንመልከት። ትንቢተ ሕዝቅኤል ምዕራፍ 38 እንዲህ ይላል። የእግዚአብሔርም ቃል ወደኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበት፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ ባንተ ላይ ነኝ፣ እመልስህም አለሁ፣ በመንጋጋህም ልጓም አገባብሃለሁ፣ አንተንና ሰራዊትህንም ሁሉ ፈረሶችንና ፈረሰኞችን የጦር ልብስ የለበሱትን ሁሉ ጋሻና ራስ ቁርን ሰይፍንም የያዙትን ሁሉ ታላቁን ወገን አወጣለሁ። ፋርስንና ኢትዮጵያን ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ጋሜርንና ጭፍሮቹን ሁሉ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮቹን ሁሉ ብዙዎችንም ህዝቦች ካንተ ጋር አወጣለሁ። አንተና ወደ አንተ የተሰበሰቡ ወገኖቹ ሁሉ ተዘጋጁ። አንተም ራስህን አዘጋጅተህ አለቃ ሁናቸው። ከብዙ ዘመንም በኋላ ትፈለጋለህ። በኋለኛውም ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ህዝብ ውስጥ ወደ ተሰበሰበች ከሰይፍ ወደ ተመለሰች ምድር ትገባለህ። እርሷም ከህዝብ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል። አንተም ትወጣለህ፣ እንዳውሎ ነፋስም ትመጣለህ። አንተና ጭፍሮችህ ሁሉ ካንተም ጋር ብዙ ህዝብ ምድርን እንደ ደመና ትሸፍናላችሁ። ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ነገር ወደ ልብህ ይገባል፣ ክፉ ሐሳብንም ታስባለህ። እንዲህም ትላለህ፣ ቅጥር ወደ ሌላቸው መንደሮች እወጣለሁ፣ ተዘለው ወደሚኖሩ ሁላቸው ሳይፈሩ ያለ ቅጥርና ያለ መወርወሪያ ያለ መዝጊያም ወደሚቀመጡ እገባለሁ። ምርኮን ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማም በነበሩ አሁንም ሰዎች በሚኖሩባቸው ስፍራዎች ላይ ከአሕዛብም በተሰበሰበ
ከብትና ዕቃም ባገኘ በምድር መካከል በተቀመጠ ሕዝብ ላይ እጅህን ትዘረጋ ዘንድ ሳባና ድዳን የተርሴስንም ነጋዴዎች መንደሮቿም ሁሉ ምርኮን ትማርክ ዘንድ መጥተሃልን? ብዝበዛንስ ትበዘብዝ ዘንድ ብርንና ወርቅንስ ትወስድ ዘንድ ከብትንና ዕቃንስ ትወስድ ዘንድ እጅግስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን? ይሉሃል። አንተ የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቀውምን? አንተም ካንተም ጋር ብዙ ሕዝብ ሁላቸው በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትመጣላችሁ። ምድርንም ትሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋለኛው ዘመን ይሆናል። ጎግ ሆይ ባይናቸው ፊት በተቀደስሁብህ ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃለሁ። ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንደማመጣህ በዚያች ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርሁ አንተ ነህን? በዚያም ዘመን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር። በቅንዓቴ በመዓቴ እሳት ተናግሬአለሁ። በእርግጥ በዚያ ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከፊቴም የተነሳ የባህር ዓሣዎችና የሰማይ ወፎች የምድረ በዳም አራዊት በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ በምድርም ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ተራሮችም ይገለባበጣሉ፣ ገደላ ገደሎችም ይወድቃሉ፣ ቅጥርም ሁሉ ወደ ምድር ይወድቃል። በተራሮቼም ሁሉ በእርሱ ላይ ሰይፍን እጠራለሁ፣ የሰውም ሁሉ ሰይፍ በወንድሙ ላይ ይሆናል ይላል ጌታ እግዚአብሔር። በቸነፈርና በደም እፈርድበታለሁ፣ ዶፍም የበረዶ ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ። ታላቅ እሆናለሁ፣ እቀደስማለሁ፣ በብዙ አሕዛብም ዓይን የታወቅሁ እሆናለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ ይላል ነቢዩ ሕዝቅኤል። እግዚአብሔር ቃል ነው ይሄ። እንደሚለው የሞሳህና የቶቤል ዋነኛ አለቃ ጎግ እስራኤልን ከቦ በውስጧ ያለውን ከብቶቿንም እህሎቿንም ብርንም ወርቅንም ሊወስድ ይመጣል። ወደ ሳባና ድዳን ይመጣል። ያን ጊዜ እኔ እግዚአብሔር እቀጣዋለሁ ጎግን። ጎግ ማለት የሞሳህና የቶቤል ዋነኛ አለቃ ነው ይላል። እንግዲህ የሞሳህና የቶቤል ዋነኛ አለቃ ጎግ ማን ነው ብለን ነው መመርመር ያለብን። እንደገናስ እስራኤል የተባሉት የሚኖሩበት እስራኤል የተባለው ሳባና ዲዳን እነማን ናቸው? ይህን ነው እንግዲህ ማወቅ ያለብን። የሞሳህና የቶቤል ዋነኛ አለቃ ጎግ ማን ነው? ጎግ ማጎግ ማን ነው? ሳባና ዲዳንስ ማን ናቸው? ይህን ካወቅን ማን ወደ የት እንደሚሄድ እንለያለን ማለት ነው። ኦሪት ዘፍጥረት ምዕራፍ 10 ቁጥር 2 የሞሳህና የቶቤል ዋነኛ አለቃ ጎግ ማን እንደሆነ ይነግረናል። እንዲህም ይላል፣ የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤል፣ ሞሳህ፣ ቴራስ ናቸው። ይኸው እንግዲህ ኦሪት ዘፍጥረት እንደሚነግረን እግዚአብሔር የያፌት ልጆች ናቸው። ማን? እነ ማጎግ፣ እነ ቶቤል፣ እነ ሞሳህ የያፌት ልጆች ናቸው ይለናል። የያፌት ልጆች ማን ናቸው? የያፌት ልጆች ማለት ምዕራብ አውሮፓውያን አሁን ነጮች ነው ማለት ነው። በአውሮፓና በሰሜን አሜሪካ የሚኖሩ ነጮች የያፌት ልጆች ናቸው። ስለዚህ ጎግና ማጎግና ማን ናቸው?
ጎግና ማጎግ የያፌት ልጆች የአውሮፓና የሰሜን አሜሪካ ፈረንጆች ናቸው ማለት ነው። እንግዲህ እነዚህ ናቸው እስራኤል ወደ ተባለው ወደ ሳባና ድዳን የሚሄዱት እነዚህ ናቸው። የያፌት ልጆች የአውሮፓና የሰሜን አሜሪካ ፈረንጆች ናቸው። አሁን ሳባና ድዳን እነማን ናቸው? ጎግ ሊረግጣቸውና ሊበዘብዛቸው የመጣው እስራኤል የተባሉት ያሉበት ሳባና ድዳን እነማን ናቸው? ኦሪት ዘፍጥረት ምዕራፍ 10 ቁጥር 7 እንዲህ ይላል። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራማ፣ ሰባቅታ ናቸው። የራማም ልጆች ሳባ፣ ድዳን በሴፕታልጂቱና በግዕዙ ደግሞ ረዳ ናቸው። እንግዲህ ምን ይለናል? ኦሪት ዘፍጥረት ምዕራፍ 10 ቁጥር 7 እስራኤል የተባሉት መጽሐፍ በሕዝቅኤል ላይ በትንቢተ ሕዝቅኤል ላይ ሳባና ድዳን መጣህን ከብትና እህልም ወርቅንም ብርንም ልትወስድ መጣህልን የሚሉት እስራኤል እንደዚህ ብለው የሚናገሩት ሳባና ድዳን የኩሽ ልጆች ናቸው ይላል መጽሐፍ ቅዱስ። አክሱም ማለት ላይ ደግሞ ተቀርጾ የሚገኘው የንጉሱ የኢዛና መልእክት በግዕዙ እንዲህ ይላል። ኢዛና ንጉሰ አክሱም ወሁመራ ወረዳ ወካሱ ወሳባ ወሰለሃኑ ወጸርድ ወህብስት ወበጌ ንጉሰ ነገስት ወለደ ለመሐራም ዘይት መውእ ለጸራ አጽራሮም ህዝበ በጌ ወፈንወነ አህወነ ዘእስንህ ወአድሃፈ የጸብአወሞ ይላል። ኢዛና ንጉሰ አክሱም፣ ንጉሰ ሁመራ፣ ንጉሰ ረዳ፣ ንጉሰ ድዳን፣ ንጉሰ ኩሽ፣ ንጉሰ ሳባ፣ ንጉሰ ሰለሃኑ፣ ንጉሰ ጸርድ፣ ንጉሰ ህብስት፣ ንጉሰ በጌ ነው የሚለው። እንግዲህ እንደምናየው ሳባና ድዳን የኩሽ ልጆች እግዚአብሔር እስራኤል የሚላቸው የኢትዮጵያ ሰዎች ናቸው ማለት ነው። እስራኤልነታቸው በብሉይ የሴም የልጅ ልጅ የዮቅጣን ልጆች ከኩሽ ጋር ተጋብተው የተገኙበት ሆኖ ሳለ ዋናውና እስራኤል የሚያሰኛቸው ክርስቲያኖች መሆናቸው ነው። ስለዚህ መጽሐፍ በግልጽ እንደሚነግረን በመጨረሻ ቀን አውሮፓውያን በተለይ ምዕራብ አውሮፓውያን የያፌት ልጆች የሆኑት ፈረንጆች ከአውሮፓና ከሰሜን አሜሪካ ይመጣሉ። ኢትዮጵያውያንን ራሳቸውን መሳሪያ አድርገው ክርስቲያኖችን በኢትዮጵያ ሊያጠፉ ሊያከስሙ የኢትዮጵያንም የተፈጥሮ ሀብት ፈልገው ሊወስዱ ሊበዘብዙ ይመጣሉ በመጨረሻው ቀን። ያን ጊዜ ቁጣዬን በእነሱ ላይ አደርጋለሁ እነሱንም አጠፋለሁ ይላል እግዚአብሔር። አሁን ስለ ኢትዮጵያ ማንነት ለማታውቁ ይህም በሌላ ጊዜ እንነጋገራለን። ኢትዮጵያውያን የኩሽ ልጆች ናቸው። ከአረቦች ወረራ በፊት የመን የኢትዮጵያውያን የኩሽ ልጆች መኖሪያ ነበረች። የመን ከባህር ወደዚህ ደግሞ ያለችው ኢትዮጵያ፣ ከባህር ወደዛ ያለውም ኢትዮጵያ ነው፣ ከባህር ወደዚህ ያለውም ኢትዮጵያ ነው። ምክንያቱም የመኖች ኢትዮጵያውያን ነበሩ፣ ሁለቱም የኩሽ ልጆች ነበሩ። በዛ ዘመን ባቢሎን ሀገር ከሩቅ ሀገር ሰናዖር በሚባል ከሩቅ ቦታ ግንብ እንገነባለን ብለው የተነሱ ሰዎች ነበሩ። የባቢሎን ግንብ የሚባለው ታወር ኦፍ ባብል የሚባለውን እንገነባለን ብለው የተነሱ ሰዎች ነበሩ። ከነሱ ውስጥ እንደዚህ አይነት የትዕቢት ግንብስ አንገነባም ብለው ከነሱ ተለይተው የመጡ ሰዎች እነሱም የዮቅጣን ልጆች የሴም የልጅ ልጅ ነው ዮቅጣን። የሱ ልጆች ወደ የመንና ወደ ሰሜን ምስራቅ ኢትዮጵያ፣ ወደ ሰሜን ኢትዮጵያ፣ ወደ መካከለኛው ኢትዮጵያ መጡ። አንዳንድ ግዛቶች አሁን በኢትዮጵያም በየመንም የሚገኙ አሰርሞት፣ ሀደራ፣ አውዛል የሚባሉ አንዳንድ የጎሳና የሰፈር ስሞችም እስካሁን ድረስ አሉ። እነዚህ ሰዎች በሰናዖር የትንቢት ግንብ ይሰሩ ከነበሩ ሰዎች ተለይተው ነው የመጡት። የመጡትም የግዕዝን ቋንቋ ይዘው ነው የመጡት። እነዚህ ሰዎች መልካቸው እንደ ኩሽ ልጆች ጠያይም ጥቁሮች ናቸው። እነዚህ ሰዎች መጥተው ከኩሽ ልጆች ጋር ተጋቡ። አሁን የምናያቸው ኢትዮጵያውያን የነዚህ የዮቅጣን ልጆችና የኩሽ ልጆች የግቢ ውጤቶች ናቸው ማለት ነው። ይህን በሌላ ጊዜ በሰፊው እንነጋገራለን። አሁን ግን
እንደምናየው የያፌት ልጅ የሆኑት ምዕራባውያን ነጮች በመጨረሻው ቀን ክርስቲያኖችንና በመልክዓ ምድራቸው ውስጥ ያሉትን ከብቶችን፣ እህልን፣ ወርቅን፣ ብርን ሁሉ የተፈጥሮ ሀብት ወይም ፈረንጆች ናቹራል ሪሶርስ የሚሉትን ፈልገው ይመጣሉ። ክርስቲያኖችንም ሊያጠፉ ልክ አሁን ኢትዮጵያን እንዳደረጉት ማለት ነው። አፍሪካን ከበቡ፣ መጨረሻ ላይ ኢትዮጵያን ነው ከቦ ያስቀሩት። ሊያጠፉት የሚፈልጉትን ክርስትናን ነው። አማራ በሚል ስም ሊያጠፉት የሚፈልጉት ክርስትናን ነው። ይሄ እንግዲህ በመጽሐፍ ተጽፎ እናያለን። አንዳንድ ቦታ እስራኤል ማለት እንደዚህ ናቸው። እዚህ ከአውሮፓ መጥተው አሁን እንትን የሰፈሩት ጁዲያ ላይ የሰፈሩት ናቸው። አሁን ምዕራባውያን ናቸው። እነሱ የያፌት ልጆች ናቸው። አሁን እነሱ ናቸው እስራኤል። ያ ከንቱ ወሬ ነው። እስራኤል ማለት መጽሐፍ ቅዱስ በግልጽ ነው ያስቀመጠው። ምንም ጥያቄ የለውም። እስራኤል ማለት ማን እንደሆነ አስቀምጠውታል። እዚህ እነማን እንደሆኑ ከነመልካቸው፣ ከነዘራቸው፣ ከናሉበት ቦታ። እንደገና የሚወሩት ደግሞ ጎግ የሚባሉት እነማን እንደሆኑ ከነዘራቸው ከሚኖሩበት ቦታ በግልጽ አስቀምጠውታል። ስለዚህ አሁን ያለው ጦርነት በጎግ ማጎግና በእስራኤል መካከል ነው ማለት ነው። አሁን በኢትዮጵያም የምናየው በኢትዮጵያ ውስጥ በተለይ ከ1966 ዓመተ ምህረት የውስጥ ኃይሎችን ተጠቅመው እነዚህ የውጭ ኃይሎች ፈረንጆችና አረቦች በተለይ የምዕራብ አውሮፓ ሀገሮች በውስጥ አቀጣጥለው ክርስትናን የሚያጠፋ ነገር አቀጣጥለው በኢትዮጵያ አቆጣጠር ከየካቲት 1966 ዓመተ ምህረት ጀምሮ ያለው ዘመቻ በሙሉ እስካሁን ድረስ ክርስትናን የማጥፋት ዘመቻ ነው። በኢትዮጵያ ላይ የኦርቶዶክስ ተዋህዶ ቤተክርስቲያንን ክርስትናን የማጥፋት የክርስትና ምሰሶ የሆኑት ነገሮች ሁሉ፣ የክርስትና ምልክቶችን ሁሉ፣ የክርስትና ባህልን፣ የክርስትና ፍቅርን፣ በወንድማማችነት መካከል ያለ ፍቅርን የማጥፋት ዘመቻ የጥላቻ ዘመን ነው። ከ1966 ዓመተ ምህረት ጀምሮ እስካሁን ያለው ከ1966 እስካሁን ድረስ ያለው ዘመን ይሄ 42 ዓመት ወንድም ወንድሙን የሚጠላበት፣ ወገን ወገንን የሚጠላበት፣ ሰው በመደብና በመደብ ተከፋፈለ ተብሎ አንድ መደብ በዝባዥ መደብ፣ ተበዝባዥ መደብ ተብሎ በጠላትነት ኢትዮጵያውያን በጠላትነት እንደገና በዝባዥ ብሔር ተበዝባዥ ብሔር ተብሎ ጎሳና ጎሳ በጠላትነት፣ ሰውና ሰው በጠላትነት፣ ቋንቋው ሁሉ በጠላትነት ላይ በጥላቻ ላይ የተመሰረተ ክፉ ትውልድ ነው የመጣው። ይሄን የፈጠሩት ምዕራባውያን መጥተው ነው። በመጽሐፍ እንደተነገረው ኢትዮጵያውያንን ራሳቸውን መሳሪያ አድርገው ይጠቀማሉ። ኢትዮጵያን ክርስትናን ከኢትዮጵያ ለማጥፋትና ክርስቲያኖችን ለማጥፋት በጠላትነት ወደ ላይ ስሙን ወደ ላይ አድርገው ይሄ ነው ጠላታችሁ፣ ምቱት፣ አፍርሱት የሚሉትም አማራ የሚባለው ነው። አማራም የክርስትና ኮድ ኔም ነው። ክርስትና እንዳይሉ በኮድ መጠቀም የፈለጉት አማራ ብለው ነው። ክርስትናን ለማጥፋት ኢትዮጵያን ለመበተን ኢትዮጵያውያን ለመበተን ይጠቀሙባቸዋል ይላል። አሁን በመፈጸም ላይ ያለው ይሄ በመጽሐፍ የተጻፈው ነው። ስለዚህ መጽሐፍ ቅዱስ በግልጽ የሚለው የአውሮፓ ሰዎች ብዝበዛን ለመበዝበዝ፣ ብርንና ወርቅን ለመውሰድ፣ ከብትንና ዕቃን ለመውሰድ፣ እጅግ ብዙ ምርኮን ለማግኘት አውሮፓውያን አንድ ሐሳብ ሆነው ድንበር ጠባቂ ወደ ሌለው ወገን ወደ አፍሪካ ይመጣሉ። ኢላማቸውንም በኢትዮጵያ ክርስቲያኖችና በቤተ ክርስቲያን ላይ ያነጣጥራሉ። የኢትዮጵያን ክርስቲያኖችና ቤተ ክርስቲያንን ለማጥቃትም ኢትዮጵያውያንን ራሳቸውን መሳሪያ አድርገው ይጠቀማሉ ነው የሚለው። እንግዲህ እስራኤል ማለት የኢትዮጵያ ቤተ ክርስቲያን ለመሆኗ ከላይተናል። ግን የበለጠ ማረጋገጫ ለሚፈልጉ ሰዎች ደግሞ አንድ ማረጋገጫ ደግሞ ሌላ ልስጥ። ይህም በመዝሙር 88 የተጻፈው ነው። እንዲህም ይላል፣ ከግብጽ የወይን ግንድ አመጣህ፣ አሕዛብን አባረህ እርሷንም ተከልክ። በፊቷም ስፍራን አዘጋጀህ፣ ስሮቿንም ተከልክ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿንም እስከ ባህር፣ ቡቃያዋንም እስከ ወንዝ ዘረጋች። አጥሯን ለምን አፈረስክ? መንገድ አላፊም ሁሉ ይቀጥፋታል።
የዱር እሪያ ረከሳት፣ የአገር አውሬም ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት፣ ይህችን የወይን ግንድ ጎብኝ። በሰው ልጅ ስላንተ ያጸናኸውን ቀኝህ የተከላትን አንሳ። በሳት ተቃጥላለች ተነቅላማለች፣ ከፊትህ ተግሳጽም የተነሳ ይጠፋሉ። ላንተ ባጸናኸው በሰው ልጅ ላይ በቀኝህ ሰው ላይ እጅህ ትሁን። ካንተም አንራቅ፣ አድነን፣ ስምህንም እንጠራለን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን ይላል። እንግዲህ እንደምናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስራኤል ለመሆኗ ምን ይላል እግዚአብሔር በመዝሙር 88 ላይ ቅዱስ ዳዊት እንደሚለው ከግብጽ የወይን ግንድን አመጣ እና ተከልካት እሷም አበበች ይላል። ከግብጽ የወይን ግንድን አመጣ አሕዛብን አባረህ እርሷንም ተከልክ የሚለው እንግዲህ አንዳንድ ሰዎች አይሁድን ነው ከዛ አውጥቶ በሲና በረሃ አድርጎ ጁዲያን የወረሱ እነሱ ናቸው፣ ስለዚህ ጁዲያ ስለሰፈሩ ነው ይላል። ይሄ ግን አይደለም። ምክንያቱም ምን ይላል? ቀኝህ የተከላትን ይላል። ቀኝህ ማለት ክርስቶስ ማለት ነው። በየትኛውም ቦታ ሲጻፍ በእግዚአብሔር በቀኙ በኩል ያለው ክርስቶስ ነው። ቀኙ የእግዚአብሔር ቀኙ ክርስቶስ ነው። በየትኛውም ቦታ መጽሐፍ ቅዱስ ላይ ያሉ ስንኞች በሙሉ ቀኝ የሚለው ክርስቶስን ነው። ክርስቶስ ደግሞ አይሁድን አይደለም የተከለው። ክርስቶስ የተከለው ቤተክርስቲያንን ነው። ከግብጽ መጥታ የተተከለች ቤተክርስቲያን አሁንም ያለች ዙሪያዋ አጥሯ የተፈረሰባት ኢትዮጵያ ብቻ ናት። ሌላ ቤተክርስቲያን የለም። ኢትዮጵያ ቤተክርስቲያን ብቻ ናት ከግብጽ መጥታ የተተከለች። መጽሐፍ ደጋግሞ የሚያወራላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። አይሁድ ሊሆን አይችልም። ስለ ክርስትና ነው የሚያወራው፣ ስለ አይሁድነት አይደለም እዚህ ላይ። ምክንያቱም በመጽሐፍ ቅዱስ ሁሉም ነገር ብሉይ ኪዳንም አዲስ ኪዳንም ስለ ክርስትና ነው፣ ስለ ክርስቶስ ነው፣ ስለ ሌላ ነገር አይደለም። ይሄም የሚለው ቀኝ ነው የተከላት የሚለው ስለ ክርስትና ነው የሚያወራው። ስላለፈ ስለ አይሁድ ስለምን ነገር በትንቢት ውስጥ ሊኖር አይችልም። ሁሉም ነገር ስለ ክርስትና ነው። ሁሉም ነገር ስለ ክርስቶስ ነው በመጽሐፍ ቅዱስ ውስጥ። ስለዚህ ማረጋገጫ ሌላ ማረጋገጫ ይሄ ነው። ሌላ ብዙ ማረጋገጫ አለ። ለጊዜው ግን ለርዕሳችን ተስማሚ የሚሆነው ይሄ ነው። ለጊዜው ይሄ ማረጋገጫ ይብቃ። እንግዲህ እንዳየነው ኢትዮጵያን እነዚህ ኃይሎች ከላይ ያየናቸው ኃይሎች እየሸራረፉ እያሳነሷት ህዝቦቿንም እየበታተኑ መጡና መጨረሻ ላይ ያተኮሯት በመሃል ቦታ ሁሉንም አጥሯን ሁሉ አጥሯን አሳንሰው የባህር በሮቿንም ዘግተው ህዝቦቿንም በታትነው አሁን ያተኮሩት መሃል ላይ የሚኖር ክርስቲያኑን ነው። ለሱም የኮድ ኔም አላቸው። ስም አማራ የሚል የኮድ ኔም ነው የሰጡት ክርስትናን ለማጥፋት ማለት ነው። አሁን ምን ይላል መጽሐፍ ቅዱስ በዳንኤል 12 ቁጥር 7 ከወንዙም በኋላ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው የተቀደሰውም ህዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁ አለ ነብዩ ዳንኤል። ይህ እነዚህ የቅዱሳን ኃይል ተበትኖ በተጨረሰ ጊዜ ያን ጊዜ መጨረሻ ይሆናል። እግዚአብሔር በጠላቶቹ ላይ ይነሳል ማለት ነው። እነዚህ መጥተው በሚወሩ ኢትዮጵያን በሚያሳንሱ ውስጧን በሚበጠብጡ ክርስትናን ማጥፋት በሚፈልጉ የተፈጥሮ ሀብታን በሚሹ ላይ ይነሳል ያጠፋቸውማል ነው የሚለው ዳንኤል። እንግዲህ ቀደም ሲል እንዳየነው የአሜሪካ ፖሊሲ ኢትዮጵያን ማፈራረስ ስለሆነ አሜሪካ በስልጣን ላይ ያስቀመጠቻቸውን ታዛዦቿን ኢትዮጵያን በቋንቋ ከፋፍለው እንዲገዙ ያደረገችበት ዋናው ምክንያት ሌላ ኃይል ሳያስፈልግ ኢትዮጵያውያን በቋንቋ ተለያይተው እንዲበታተኑ ማድረግ ነበረ። ይህ መበታተን እንዲመጣም በቋንቋ የማይግባባ አንድ ትውልድ እስኪያልፍ አሜሪካኖች በኢትዮጵያ በስልጣን ላይ ያስቀመጡትን ታዛዣቸውን ሲደግሙትና ሲጠብቁት ኖረዋል። አሁን በኦሮሞዎች አካባቢ የሚታየው ጸረ ኢትዮጵያ የቋንቋን እንቅስቃሴ የዛ የአሜሪካ ደባ ውጤት ነው። ስለዚህ አሜሪካ ቀንበሯን በኢትዮጵያ ላይ እጅግ ስላከበደች
የኢትዮጵያን ኃይልም በመሪነት ስለበተነች በመጽሐፍ እንደተጻፈው መጀመሪያ እሷ ተወድቃለች። አሜሪካ በልቧ በኢትዮጵያ ላይ የነበረኝ ንግድ አሟላሁ ያለች ዕለት ተወድቃለች። ስለዚህ ምን መደረግ አለበት? ምንድነው ማድረግ የሚቻለው? እንግዲህ አንዳንድ ነገሮችን ሁላችንም በየፊናችን ማድረግ እንችላለን። በመጀመሪያ ከእግዚአብሔር እምነት ለወጣችሁ፣ ከእግዚአብሔር እምነት ለራቃችሁ ወይም ኤቲስት ለሆናችሁ እስካሁን ድረስ የሰማችሁት ትንቢት የተነገረው የዛሬ 2600 እና የዛሬ 3000 ዓመት ነው። ያን ጊዜ የዛሬ 3000 እና የዛሬ 2600 ዓመት ብረት አልተጠፈጠፈም፣ መስታወት አልተሰራም፣ መንገድ አልተነጠፈም፣ መኪና አይሽከረከርም ነበር፣ የስልክ መስመር አልተዘረጋም፣ መድፍ አልተተኮሰም፣ በአየር ላይ ጉዞም አልታለመም። እንግዲህ በዛ ጊዜ ነው ከተማ የሚባለው ትንሽ መንደር የነበረ ጊዜ። ሰው በቀን 7 ኪሎ ሜትር እንኳን ተጉዞ መድረስ የማይችልበት ዘመን ነበር። እንግዲህ በዛ ጊዜ ነው በመጨረሻው ጊዜ ከምዕራብ የያፌት ልጆች የሚሆኑ ፈረንጆች ከምዕራብ ይመጡና አጥር ወደ ሌለው ወደማይጠበቀው በመሳሪያ በጦር ኃይል ወደማይጠበቀው ወደ አፍሪካ ይመጣሉ። አፍሪካንም በቅኝ ግዛት ይይዛሉ። ፈልገው የሚመጡትም ጥሬ ሀብትን ነው፣ ከብትን ነው፣ እህልን፣ አዝመራን፣ ብርን፣ ወርቅን፣ በከርሰ ምድር ውስጥ የሚገኝ ንጥረ ነገርን በከርሰ ምድር ውስጥ የሚገኝ ሀብትን ፈልገው ነው የሚመጡት ይላል። በዘመኑ አነጋገር ናቹራል ሪሶርስ ፈልገው ነው የሚመጡት ይላል። የዛሬ 2600 ዓመት ነው የተነገረው። ያን ጊዜ የያፌት ልጆች ምን ነበሩ? የያፌት ልጆች ምንም አልነበራቸውም። ያን ጊዜ ዘላኖች ነበሩ፣ በመንገድ የሚኖሩ እንደውም አሳ እንኳን አጥምደው መብላት የማይችሉ ሰዎች ነበሩ። እነሱ ግን በመጨረሻ ዘመን በሳይንስና በእደ ጥበብ ይራቀቃሉ፣ ዓለምን ይቆጣጠራሉ። በሳይንስና በእደ ጥበብ ከመራቀቃቸው የተነሳ ዓለምን ይበክሏታል። የሳይንስ ውጤቶች በሆኑ ነገሮች ዓለም ትበረዛለች፣ በዘመኑ አነጋገር ፖሊትድ ትሆናለች ብለው የተናገሩት የዛሬ 2600 ዓመት ነው። እንግዲህ ሰው ይህን እያየ አይ እግዚአብሔር የለም፣ እግዚአብሔርን መቼ አየሁትና መቼ ጨበጥኩትና መቼ ሰማሁትና መቼ ባይኔ በብሌኑ አየሁትና ማለት ሞኝነት ነው። ሞኝ አትሁኑ። ሞኝ ነው እግዚአብሔር የለም የሚለው። ምክንያቱም እንኳን የዛሬ 2600 ዓመት አሁን የሚሆነውን ነገር መንገር ይቅርና ከአንድ ሰዓት በኋላ ሰው ምን እንደሚሆን አያውቅም። የዘመኑ የተራቀቀው የአየር ትንበያ ነገ ይዝነብ አይዝነብ አያውቅም፣ ግምት ነው የሚሰጠው። እና ደግሞ ምዕራባውያን ይሄ ተጠራጣሪ ሁኑ ብለው የሚያስተምሩት ትምህርት ስኬፕቲካል ሁኑ የሚሉት የነሱ ፍልስፍና ነው። የተነገረው ትንቢት በእነሱ ላይ ስለሆነ እኛ ያን ትንቢት እንዳናምን ነው ስኬፕቲካል ሁኑ ወይም ተጠራጣሪ ሁኑ ብለው የሚያስተምሩ በፍልስፍናቸው ውስጥ በሳይንሳቸው ውስጥ ስኬፕቲካል መሆን ነው ትልቁ ነገር ብለው የሚያስተምሩ። በእነሱ ላይ የተነገረውን እንዳናውቅ እንዳንቀበል የእነሱ ተገዥ እንድንሆን ነው። ኢትዮጵያዊ በተለይ ይህን ማወቅ አለበት። ስለዚህ አለማመን ሞኝነት ነው። ከእግዚአብሔር መንገድ የወጣችሁ ወደ እግዚአብሔር ተመለሱ ለማለት ነው አንደኛ። ሁለተኛ ደግሞ በእስልምና እምነት ያላችሁ ሰዎች የዛሬ 1400 ዓመት መሐመድ ሃይማኖትን ሊያስፋፋ በተነሳ ጊዜ የእሱ ጎሳ የነበሩት የቁሬሽ ወገኖች ተነስተው ሊያጠፉት መጡ። እሱና ተከታዮቹን አሳደዷቸው። በዚህ ጊዜ ተከታዮቹን
ወደ ኢትዮጵያ ሄዱ፣ በዛ ፍርድን አስተካክለው የሚፈርድ እውነተኛ ንጉስ አለና እሱ ያስጠጋችኋል ብሎ ላካቸው። ወደ ኢትዮጵያ መጡ። ንጉሠ ነገሥቱም ተቀበሏቸው። እናንተ ክርስቶስን ታውቁታላችሁ አሏቸው። እነሱም ኢየሱስን እናውቀዋለን፣ ኢሳ እንለዋለን። ማርያምንስ ታውቁታላችሁ አሏቸው። አዎ ማርያምን እናውቃታለን፣ የኢየሱስ እናት ናት አሉ። በድንግልና የወለደችው ነው አሉ። አሁን የቁሬሽ ወገኖች መጡና ንጉሱን እነዚህ ሰዎች አጥፊዎች ናቸው፣ እናንተንም ይረብሻችኋል፣ እኛ ወስደን እንግደላቸው ስጡን አለው። ንጉሱም አይ እነዚህማ የኔ ጥገኞች ናቸው፣ መጥተዋል፣ እምነት ያላቸው ሰዎች ናቸው፣ እነሱን አሳልፌ ለእናንተ አልሰጥም አሉ ንጉሱ። ለነዚህ ለተሰደዱት ሰዎች ደግሞ መጠለያ እና ቦታ ማረፊያ ሰጧቸው። ከዚህ በኋላ በመሞት ላይ የነበረው እየጠፋ እየሞተ የነበረው እስልምና አንሰራራ። መሐመድም ለተከታዮቹ ኢትዮጵያን አትንኩ አላቸው። ምክንያቱም እስልምናን እንዳይጠፋ ከሞት የመለሰችው ክርስቲያኗ ኢትዮጵያ በመሆኗ ነው። ክርስቲያኑ ንጉስ ነው ያዳነው። ስለዚህ መስቀል የኢትዮጵያ ክርስትና ነው እስልምናን ያዳነው። ለዚህ ነው ኢትዮጵያን አትንኩ ያለው መሐመድ። ኢትዮጵያን አትንኩ ሲል ሌላ ምንም ነገር ሊሆን አይችልም። ምክንያቱም አረቦች መንገደኛውን ሁሉ ይገሉ ነበር እንዴ? ስለዚህ ሁሉንም ነገር ግደሉ፣ ግን ኢትዮጵያውያንን አትግደሉ ማለት አይደለም። ኢትዮጵያን አትንኩ ማለት ክርስትናዋን አትንኩ ነው። ስለዚህ በኦሮሞ እንቅስቃሴ ውስጥም ሆናችሁ እኛ ኦሮሞ ነጻ ልናወጣ ነው የምትሉም፣ ሶማሌ ነጻ ልናወጣ ነው የምትሉን፣ ምንም የምትሉን በኢትዮጵያ በክርስትናዋ ላይ እጃችሁን አታንሱ። ምክንያቱም ኢትዮጵያን ክርስትና አትንኩ ተብላችሁ ታዛችኋልና በመታምኑት ሰው በራሱ። ስለዚህ እስላምን ለእስልምና ስትሉ እንኳን ኢትዮጵያ ክርስትና ልታጥፉ ብትሞክሩ እስልምና ራሱ ይቃወማቸዋል። እስልምናችሁን ራሱን አፍርሳችሁታልና ትእዛዙን በመሻር። ስለዚህ እኛ ሙስሊሞች ነን እና ክርስትናን አንፈልግ፣ ኢትዮጵያ ክርስቲያን ሆናን የኖረችው ጠላታችን ናት ብትሉ ራሳችሁን ክዳችሁታል፣ እስልምናችሁን ጥላችሁታል ማለት ነው። መሐመድ የሚያስጠነቅቀው ለዚህ ነው። ኢትዮጵያን ክርስትናዋን ጠብቁ ነው ያለው። እንግዲህ እስላሞች ማድረግ ያለባቸው ይሄን ነው። ኢትዮጵያ ክርስትናን መጠበቅ ኃላፊነት አለባችሁ እናንተ በታሪክ መሐመድ አዟልና። ሶስተኛ ደግሞ ከኦርቶዶክስ ተዋህዶ ለወጣችሁ ሌላ እምነት ውስጥ ለገባችሁ እንግዲህ በትንቢት በመጽሐፍ ቅዱስ ቃል እንደምታዩት የተመረጠችው ተዋህዶ ናት። በብዙ ስንኝ በብዙ ቦታ ባንድ አይደለም፣ በብዙ ቦታ ኢትዮጵያን ብቻ የሚጠቅሰው አይደለም፣ ስሟን ኢትዮጵያ እያለ የሚጠቅሰው አይደለም፣ እሱ አይደለም። ሌላው በብዙ ነገር ቅድም በመዝሙር 80 ቁጥር 8 ላይ እንዳነበብነው አይነት በሌላ በብዙ ቦታ አለ። ኢትዮጵያ ኦርቶዶክስ ተዋህዶ የተመረጠችው ሃይማኖት እንደሆነች መጽሐፍ ቅዱስ ያረጋግጣል። ስለዚህ እንቁዋን ነገር ትታችሁ የራሳቸውን የሆነውን እንቁ ትታችሁ ሌላ መዳብ ፍለጋ አትሄዱ። ወደ ተቀደመችው መንገድ ወደ ኦርቶዶክስ ተዋህዶ ተመለሱ። ከዛ ሌላ በመጨረሻ ደግሞ ፖለቲከኞች በዚህ በተለይ በውጭ ሀገር ያላችሁ የፖለቲካ ስራን የምትሰሩ በኢትዮጵያ ያለውን በስልጣን ላይ ያለው መንገድ አስወግዱልን እያላችሁ በተለይ በዋይት ሃውስ እዚህ አሜሪካ ደግሞ በእንግሊዝ ሀገር በኪንግሃም ፓላስ በሚባለው በእንደዚህ በምዕራባውያን የመንግስት ቤተ መንግስቶች አካባቢ እየሄዳችሁ እባካችሁ በኢትዮጵያ ያለውን መንግስት አወርዱልን፣ በሱ ምትክ እኛን አድርጉን፣ እኛ እንሻላችኋለን የምትሉት አቀራረባችሁ ትክክል አይደለም። ምክንያቱም በኢትዮጵያ ያለውን ፍርድን የሚያጓድለውን ሰውን ኢትዮጵያውያንን በቋንቋ ለያይቶ የሚያባላውን የሚያገዳድለውን አሁን ኢትዮጵያን ወደ ጥፋት የሚያመራውን ስልጣን ላይ ያስቀመጡት እነሱ ራሳቸው ናቸው። ሳያውቁ ሳይሆን ሆን ብለው ኢትዮጵያን ለማፈራረስ ነው ያስቀመጡት።
ስለዚህ እነሱን ራሳቸውን ሄዳችሁ ባካችሁ ይሄን አወርዱልን በምትኩ እኛን አድርጉን ማለት ሞኝነት ነው። ማለት ያለባችሁ ፊት ለፊት ሄዳችሁ እናንተ ኢትዮጵያን ልታፈርሱ ነው፣ በክፋት ልታፈርሱ ስለሆነ ይህን ማፍረሳቸውን ተውን፣ አትንኩ። በመጽሐፍ ተጽፏል። ኢትዮጵያን ከነካችሁ ነው። በተለይ ለዜጎቻቸው አሜሪካም ያላችሁ ለአሜሪካኖች ለራሳቸው የአሜሪካ መንግስት በስለላ ድርጅቱ ሲአይኤ በሚባለው በስለላ ድርጅቱ ኢትዮጵያን እያፈራረሰብን ነው፣ ኢትዮጵያን የማፈራረስ መንግስት እያስቀመጠ ነው። ሪጂም ቼንጅ በሚባለው የአሜሪካ ኢንትረስት የሚሉት የአሜሪካ ኢንትረስት ፖሊሲው ኢትዮጵያን ማፈራረስ ነው። ይሄ ሰይጣናዊ ፖሊሲ ነው። ይህን ነገር ጣሉ፣ ይህን ነገር አስወግዱ ብሎ መንገር ነው የሚያዋጣው መንገድ። ይሄ ለማን ለኢትዮጵያ ብቻ ሳይሆን ለራሳቸውም ከጥፋት እንዲድኑ ነው። ምክንያቱም በኢትዮጵያ ላይ እጁን ያነሳ መውደቁ አይቀርምና ምዕራባውያን አሜሪካም ሆነ እንግሊዝም ሆነ እነዚህ ሀያልን የሚሉ ሀገሮች ራሳቸው እንዲድኑ ከፈለጉ ከኢትዮጵያ እጃቸውን ማንሳት አለባቸው። ስለዚህ ይሄን ለነሱ ማድረስ መንገር ያስፈልጋል። እንግዲህ ከብዙ በጥቂቱ አሁን የሚመጣውን ነገር ማስቀረት አይቻልም፣ ግን ለመቀነስ ቀኑን እንዲያሳጥረው እግዚአብሔር ደግሞ በምህረት እንዲያሳልፈው ለማድረግ እነዚህን ነገሮች ማድረግ ይሻላል፣ ጥሩ ነው ብዬ አምናለሁ። እነዚህን ነገሮች ማድረግ አሁን የእግዚአብሔር ምህረት እንዲኖር ማስቀረት አይቻልም። እግዚአብሔር በትንቢት የተነገረውን ነገር አይሆንም ማለት አይቻልም፣ ግን ቀኑ እንዲያጥር ማድረግ ይቻላል። ለወዳጅም ለጠላትም ምህረቱን እንዲያወርድ እግዚአብሔር እንዲራራ ማድረግ ይቻላል። ስለዚህ ሁላችንም መጸለይ ያለብን፣ እግዚአብሔርን መለመን አለብን። እንግዲህ እኔ መልእክት ይሄ ነው። ስላዳመጣችሁኝ እግዚአብሔር ይስጥልኝ። ሰላም ጤና ይስጥልኝ። እግዚአብሔር ሰላምታ ይድረሳችሁ። ባለፈው በኢትዮጵያ ጽኑ መናወጥ ይሆናል በሚል ርዕስ ስለ ኢትዮጵያ ጉዳይ አቅርቤ ነበር። አሁን ደግሞ ከዛ የሚቀጥል ከምንጫችን የሚፈልቀውን የራሳችን ውሃ እንጠጣ የሚል ስለ ኢትዮጵያ ጉዳይ ሐሳብ አቀርባለሁ። አንዳንድ ሰዎች ኢትዮጵያ ሁልጊዜ ስትራብ የኖረች ሀገር ይመስላቸዋል። ተሳስተዋል። ጥንት ኢትዮጵያ በጣም ውብ የሆነች ህዝቦቿም ጠግበው የሚያድሩ እውነተኛ ደስታ የሞላባት ሀገር ነበረች። ለዚህም ብዙ ማስረጃዎች አሉ። ለራስ ሲቆርሱ አያሳንሱ እንደሚሉት እንዳይሆን በውስጥ ያሉ ማስረጃዎችን ትተን የውጭ ሀገር ሰዎች ጥንት በኢትዮጵያ ምን አዩ ብለን ብንመረምር እውነቱን እንረዳለን። የዛሬ 1500 ዓመት በዓለም ላይ ከነበሩ 4 የበለጸጉ ሀገሮች አንዷ ኢትዮጵያ ነበረች። የብልጽግናዋም መሰረት ክርስትና ነበር። ይህም በብዙ ቦታዎች ተጽፎ ይገኛል። ሰር ፍራንሲስ ቦንሄድ የተባለው እንግሊዛዊ የክርስትናን ታሪክ ከመረመረ በኋላ የአፍሪካው ተጓዥ ጄምስ ብሩስ በሚለው መጽሐፍ በ1830 ዓመተ ምህረት በፈረንጆች አቆጣጠር እንዲህ ብሎ ጻፈ። የክርስትና ሃይማኖት ዘሯ በአቢሲኒያ ተራሮች እንዳገኘችው አፈር ለቡቃያዋ ተስማሚ የሆነ መሬት በሌላ ቦታ አግኝታ አታውቅም አለ። ጨምሮም እንዲህ አለ። ክርስትና በኢትዮጵያ ስትተከል ጦርነት አልነበረባትም፣ ተቃዋሚ አልተጋረጠባትም፣ በደም መፋሰስ አልተዋረደችም፣ እውነትን ይዛ ቀረበች፣ ትህትናም ጌጧ ነበር። ክርስትና በኢትዮጵያ ባህል ተዋበች። የኢትዮጵያ ሰዎችን ሰላም በሞላበት ትህትና እጅ ለእጅ ተያይዘው ከሷ ጋር ነጎዱ፣ እግዚአብሔርን አመሰገኑት፣ ፍቅርንም ለዓለም ሰዎች አወጁ አለ። ሌላም ሰው በ1894 ዓመተ ምህረት በፈረንጆች አቆጣጠር የተወለዱት ሃንስ ቤሪ የተባሉት የታሪክ ጸሐፊ የአፍሪካ ታሪክ ደብተር በሚለው ስራቸው እንዲህ ብለው አሰፈሩ። የኢትዮጵያ ሰዎች
ክርስትናን ሲያገኙ ተጠምቶ እንደቆየና ከሰማይ ዝናብን እንዳገኘ መሬት ሆኑ አሉ። እንግዲህ የነዚህን ሰዎች ምስክርነት እናያዝና ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስትናን ዘር በተመለከተ በምሳሌ የተናገረውን እንመልከት። መድኃኒታችን ኢየሱስ ክርስቶስ ከቤት ወጥቶ በባህር አጠገብ በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ይሰበሰቡ ነበር። ሕዝቡም ተሰብስበው በወደቡ ቆመው ሳለ በምሳሌ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። የሚሰማ ጆሮ ያለው ይስማ አለ። እነሆ ተመልከቱ እንግዲህ ዘር የተባለችው ክርስትና ወንጌል በዓለም በሙሉ ተዘርታለች። ኢየሱስ ክርስቶስ በምሳሌ የተናገረላት ተስማሚዋ አፈር ያላት ማን እንደሆነች እነዛ ቀደም ሲል የጠቀስናቸው የአውሮፓ ሰዎች ሳያውቁት ስለሷ ምስክርነት ሰጡ። እንግዲህ ተመልከቱ። ታሪኳን ልጆቿ እንዳያውቁት የኢትዮጵያ ታሪክ በምዕራባዊ ትምህርት በተለይ ከቅርብ ጊዜ ወዲህ ጠፍቷልና ብዙ ኢትዮጵያውያን ላያውቁ ይችላሉ እንጂ ኢትዮጵያ በመንግስት ድንጋጌና በቤተ ክህነት አዋጅ ለእግዚአብሔር የተሰጠች ሀገር ናት። የኢትዮጵያ በትረ መንግስት ለእግዚአብሔር ከተሰጠች 1680 ዓመት ሆናት። የኢትዮጵያ በትረ መንግስት ከእግዚአብሔር ከተነጠቀ 40 ዓመት ሆነው። ሰው ለእግዚአብሔር መባ የሰጠውን ወስዶ ከእግዚአብሔር ነጥቆ በሰላም ሊኖር አይችልም። አሁን በኢትዮጵያ የምናየው ውድቀት ምክንያቱ ይሄ ነው። ማንም ሰው ወይም ድርጅት ይሄን ረስቶ ለዲሞክራሲ ወይም ለእኩልነት ወይም ለጎሳ ወይም ለመገንጠል እያለ ቢደራጅ ቢዋጋ ወይም ቢፈላሰፍ ውጤቱ ውድቀት ብቻ ነው። ኢትዮጵያውያን ድልን ሊቀዳጁ የሚችሉት ለክርስትናቸው ብለው ሲነሱ ብቻ ነው። ሙስሊሞችም ሙስሊም ኢትዮጵያውያን ለመሐመድ የታዘዙት ኢትዮጵያን ክርስትናዋን እንዲጠብቁ ስለሆነ እነሱ ከክርስቲያኖች የተለየ ዕጣ የላቸውም። ከክርስቲያኖች ወንድሞቻቸው ጋር ሆነው የኢትዮጵያን ክርስትና የመጠበቅ ኃላፊነት አለባቸው። ቅዱስ መጽሐፍ ከጉድጓድህ ውሃ ከምንጭህም የሚፈልቀውን ውሃ ጠጣ ያለው ለኛ ለኢትዮጵያውያን ነው። የተጻፈልንን ሳናስተውል የባዕድ የሆነውን የውጭ እምነትና ፍልስፍና ሁሉ ስንጋት በመኖራችን በሱ ምክንያት እነሆ ታውከናል፣ ታምሰናል። ከውጭ የመጣው እምነትና ፍልስፍና በሙሉ ወንድም ወንድሙን እንዲጠላ የሚያደርግ ነበር። ሁላችሁ ምስክር ናችሁ፣ ለዚህ እያያችሁ ነው። የእምነቶቹ ወይም የፍልስፍናዎቹ የመጀመሪያ እርምጃም ወንድምን ከወንድም በጥላቻ መለየት ነበር። ለምስክርነት የሚሆን ጊዜ አለን። በቅርቡ ያሳለፍናቸውን 40 ዓመታት ዞር ብለን እንቃኛቸው። ያለፉት 40 ዓመታት የጠብና የነገር ፍለጋ፣ የጠላትነትና የመጠላላት፣ የወንጀላና የመካሰስ፣ የመራራቅና የመነጣጠል አስተሳሰብ ወይም ፍልስፍና የነገሰባቸው ዓመታት ነበሩ። የዛሬ 40 ዓመት ገደማ በመጤዎቹ ፍልስፍናዎች የሰለጠኑት ምልኮኞች ከፊሉን የኢትዮጵያ ህብረተሰብ አድሃሪ፣ አቆርቋሽ፣ በዝባዥ
ወዘተ በማለት ኢትዮጵያውያንን በኢትዮጵያውያን ላይ በጠላትነት አሰለፉ። ቀጥሎም ሌሎች የውጭ ፍልስፍና ስልጡን ምርኮኞች በተራቸው ተነሱና ከ30 እስከ 40 በመቶ የሚሆነውን የኢትዮጵያ ሕዝብ ጨቋኝ ብሔር ብለው በጠላትነት መደቡት። አሁንም በተመሳሳይ የውጭ ፍልስፍናና ለጥፋት የሚያበረታታ የቁሳቁስ ድጋፍ ታግዘው የገንዘብም ድጋፍ ተደርጎላቸው ሌሎች የጥፋት ምርኮኞች በተራቸው በተለይ በውጭ ሰልጥነው ከ60 እስከ 70 በመቶ የሚሆነውን የኢትዮጵያ ሕዝብ በዘር ጠላትነት በመመደብ ኢትዮጵያን ጭራሽ እንበትናለን፣ ሕዝቦቿንም በጥላቻ በጦርነት ደም እናጋባለን እያሉ ሲፎክሩ እናያለን። እነሆ ባለፉት 40 ዓመታት የመጣንበት መንገድ የጥፋት መንገድ መሆኑን እያየን ነው። በመርዝ የተበከለ ሰው መርዙን ያስወግዳል እንጂ ስላልበቃኝ ነው ብሎ እንደገና ጨምሮ ቢጠጣው ይሞታል። ለዚህ ነው ከውጭ የመጣውን መርዝ ጥለን ከምንጫችን የሚፈልቀውን የራሳችን ውሃ መጠጣት ያለብን። ድሮ ኢትዮጵያ የራሷ የሆነ ሁሉም ነገር ነበራት። የራሷም የሆነ አስተዳደር ዘይቤ ነበራት። የሀገሪቷ ክፍሎችም ራስ ገዝ ሆነው ይኖሩ ነበር። ቱርክን ጨምሮ ከምዕራባውያን ጉብኝት በፊት የራሳቸውን የምዕራባውያንን ምስክርነት ልናገኝ እንችላለን ኢትዮጵያ ምን ትመስል እንደነበር። ለዚህም አንድ ማስረጃ እንጥቀስ። ማርኮ ፖሎ የተባለው ምዕራባዊ አሳሽ በ1280 ዓመተ ምህረት ከቬኑስ ተነስቶ በዓለም ተዘዋውሮ ባገኘው መረጃ ስለ ኢትዮጵያ ሚሊዮኑ በሚባለው መጽሐፍ ያሰፈረውን ምስክርነት ልንመለከት እንችላለን። ማርኮ ፖሎ እንዲህ አለ። ስለ አበሻ ሰዎች ይህን ልንገራችሁ። በአበሻ ሀገር የንጉሶች ንጉስ በመሃል ሀገር ይኖራል። በአገሪቷ 6 ንጉሶች አሉ። ከነዚህ ውስጥ 3ቱ ክርስቲያኖች ሲሆኑ 3ቱ ደግሞ በኤደን አቅራቢያ ያሉ ሙስሊሞች ናቸው። ሁሉም ንጉሶች በመሃል ሀገር ላለው አብይ ንጉስ ይገብራሉ። አበሾች የተትረፈረፈ ሰብል ያመርታሉ። ሩዝ፣ ስጋ፣ ወተት ይመገባሉ። የምግብ ዘይት ከሰሊጥ ይሰራሉ። ዝሆኖችን ከህንድ አስመጥተው ይገለገሉባቸዋል። የበረከቱ ቀጭኔዎች አሏቸው። አንበሶች፣ ግስላዎች፣ አዋፍና እንስሳት ሞልተዋል። ብዙ ፍየሎችም አሏቸው። ወፎቻቸው ከኛ ወፎች ይለያሉ። ዶሮዎቻቸው በዓለም ላይ ካሉ ዶሮዎች ሁሉ ያማሩ ናቸው። ግዝፈታቸው አህያ የሚያህል ሰጎኖችም አሏቸው። የሰው መልክ ያላቸው ዝንጀሮዎችና ጦጣዎች ይገኛሉ። በመካከለኛው ሀገራቸው ብዙ ወርቅ ይገኛል። ከጥጥ የሚያምሩ ልብሶችንና የመጽሐፍ መለበጃዎችን ይሰራሉ። ነጋዴዎች በነፃ ይንቀሳቀሳሉ፣ ብዙ ትርፍ ያገኛሉ። ስለ አበሾች ብዙ ልነግራችሁ የምሻው ነበረኝ፣ ነገር ግን አሁን ወደ ኤደን ጠቅላይ ግዛት መሄድ አለብኝ ብሎ ማርኮ ፖሎ መሰከረ። በ1280 ዓመተ ምህረት ድሮ እንግዲህ ድሮ ኢትዮጵያ በውጭ ሀገር ሰዎች እይታ ይህን ትመስል ነበር። ከጊዜ በኋላ ግን የተውሶ ነገር ሳያስፈልጋት አእምሮ በጎደላቸው አንዳንድ ብላቴኖቿ አማካይነት ከውጭ የመጡ የተውሶ ስርዓቶችን ወስዳ የራሷን እንቁን ጣለችው። የሰው ወርቅ አያደምቅምና የተውሶ ጌጣጌጦቹ አላማሩባትም። እንዲያውም የውስጥ ደዌ ሆኑባት። አሁን ከሞት አፋፍ ላይ አድርሰዋታል። ወደ ጤንነቷ እንድትመለስ ወደ ራሷ
ወደ ማንነቷ ወደ ተሰጣት ጸጋ መመለስ አለባት። ኢትዮጵያ ወደ ማንነቷ እንዴት ነው የምትመለሰው ብለን እናስብ። ከዛ በፊት ግን በላያችን ላይ የተጫኑ እስካሁን ገና ያልተረዳናቸው አንዳንድ ክስተቶችን እስኪ እንወቃቸው፣ እስኪ እንተዋወቃቸው። አንዳንድ ማወቅ ያሉብን ነገሮች አሉ። ለምሳሌ አሁን የምንኖረው የምዕራባውያን ሴኩላር እምነት ወይም ሴኩላር አስተዳደር በግድ በላያችን ላይ ተጭኖ ነው። ሴኩላር አስተዳደር ማለት አምላክ የለሽ ስርዓት ማለት ነው። አንዳንድ ሰዎች እንደሚያስቡት ሴኩላር አስተዳደር ማለት ሁሉንም እምነት እኩል የሚያይ አስተዳደር ማለት አይደለም። አምላክ የለሽነት ራሱ እምነት ነው። መተሳሰብ፣ ፍቅርና ግብረገብነት የሌለበት እምነት የለሽ ስርዓት ማለት ነው። ይሄ አንድ ማወቅ ያለብን ነገር ነው። ሌላው ደግሞ ማወቅ ያለብን በኢትዮጵያ ውስጥ በውጭ ኃይሎች ቀጣሪነት እንታገላለን የሚሉ ነፃ አውጪ ግንባሮች፣ ለምሳሌ ኤርትራ ነፃ አውጪ ግንባር ሲባል የነበረው፣ ትግራይ ነፃ አውጪ ግንባር፣ ኦሮሞ ነፃ አውጪ ግንባር ወዘተ የሚባሉት የሚታገሉት ምን ለማድረግ ነው ብላችሁ ብትመረምሩ ዓላማቸው ወደ ተግባር ሲተረጎም ምን ማለት ነው? ከቦረና ወደ ሲዳሞ አንድ ኢትዮጵያዊ ከቦረና ወደ ሲዳሞ መሄድ እንዳይችል ቪዛ አመልክቶ ለምኖ ጠይቆ በቪዛ ለተወሰነ ጊዜ ብቻ በቪዛ እንዲሄድ ከቦረና ወደ ሲዳሞ መሄድ ይፈልግ ቪዛ እንዲጠይቅ ማለት ነው። ወይም ከመቀሌ ወደ ጎንደር በቪዛ እንዲሄድ ማለት ነው። ወይም ከአስመራ ወደ መቀሌ ለመሄድ ቪዛ እንዲያስፈልገው ማለት ነው። እነዚህ ነፃ አውጪ ግንባር የሚባሉት ነው የነፃ አውጪ ሳይሆን ወደ ባርነት ወደ እስር ቤት የሚቀይሩ ማለት ነው። የትልቁ ነፃነት ኢትዮጵያ የምትባል ሀገር ትልቅ ሀገር ብዙ ነገር በውስጡ ያለ የተሟላች ሀገር ያ በእግዚአብሔር በሰጣቸው ጸጋ መደሰት ሲችሉ ራሳቸውን ማጠር ማለት ሰው ማጠር እነሱ እንኳን ሳይሆን በሰው የተቀጠሩ ጥቂት ሰዎች ናቸው ሌላውን አሳስተው ገደል ውስጥ የሚጨምሩ። ስለዚህ ነፃ አውጪ ግንባር ነፃ አውጪ እንደዚህ የራስን እድል በራስ መውሰድ ነፃ መውጣት መገንጠል የሚባለው ነገር ምን እንደማለት ነው? አንድን ሰው በአጥር እንደመከለል ቪዛ ከአንድ ከተማ ወደ ሌላ ለመሄድ ቪዛ እንዲያስፈልገው ማድረግ ነው። ይሄ ትልቅ ውድቀት መሆኑን ማወቅ አለብን። ብዙዎቻችን አናውቀውም። ሌላው ማወቅ ያለብን ኢትዮጵያን ከረሃብ የሚያላቅቅ በአፄ ኃይለ ሥላሴ ዘመን የተጠና በደርግ ጊዜ በጎጃም ክፍለ ሀገር የተጀመረ የጣና በለስ ፕሮጀክት የሚባል የመስኖ እና የእርሻ ምርት ስራ ነበረ። የጣና በለስ ፕሮጀክት ኢትዮጵያን በሙሉ ሊመግብ የሚችል ፕሮጀክት ነበር። በጣና በለስ ፕሮጀክት የትግራይና የኤርትራ ህዝብ ሳይራብ ለዘላለም ሲመገብ ይኖር ነበር ያ ፕሮጀክት ቢያልቅ ኖሮ። ነገር ግን የትግራይ ነፃ አውጪ ግንባር የሚባለው ህወሓትና የኤርትራ ነፃ አውጪ ግንባር የሚባሉት በውጭ ሀገር ኃይሎች ደጋፊነት ስልጣን ላይ ከወጡ በኋላ ይህን ሁሉንም ሊመግብ የሚችል ፕሮጀክት ሄደው አፈረሱት። ለምን አፈረሱት? ያፈረሱት በአሜሪካ በግብጽ እና አይሁድን በሚሉት ስለታዘዙ ነው ያፈረሱት። እንግዲህ ይሄ የሚያሳየው ምንድነው? እነዚህ ድርጅቶች በውጭ ኃይሎች ተቀጥረው የውጭ ሀገር ሰዎችን ጥቅም ለማስጠበቅ ብቻ የመጡ ድርጅቶች መሆናቸውን ነው የሚያሳየው ይሄ። ሌላው ደግሞ ማወቅ ያለብን ህወሓት የሚባለው የህዝባዊ ወያነ ሓርነት ትግራይ የሚባለው በውጭ ሀገር ኃይሎች ተቀጥሮ ስልጣን ላይ የወጣ ድርጅት ለመሆኑ ሌላው ማረጋገጫ በፈረንጆች የተነደፈ ካርታ ይዞ ኢትዮጵያን በቋንቋ መከፋፈሉ ነው። በውጭ ኃይሎች መቀጠሩን በጣም ግልጽ የሚያደርገው የህወሓት የቋንቋ ክፍፍል እንደጸና ኢትዮጵያን በቋንቋ የከፋፈለበት ስርዓት እንደጸና ህወሓት ከስልጣን ቢወገድ የትግራይ ህዝብ አገር አይኖረውም። በቋንቋ ክፍፍል ከትግራይ የበለጠ የሚጎዳ የለም። የኋላ ለጊዜው አሁን
ህወሓት ስልጣን ላይ ስላለ ላይታይ ይችላል ያንዳንዱ ሰው። ይሄ ህወሓት የሚባል ስልጣን ከወጣ ግን የትግራይን ህዝብ መቃብር ውስጥ ጨምሮት ነው የሄደው። ኢትዮጵያውያን በሙሉ ማወቅ አለባቸው። በአሁኑ ሰዓት ሂሳብ ሲወራረድ በቋንቋ ተከፋፍለን መኖር አለብን የሚሉት የህወሓት መሪዎች፣ እንደገና ደግሞ የኦሮሞ ነፃ አውጪ ነን የሚሉ መሪዎች፣ እነዚህ ሁሉም ከውጭ ሀገር ሰዎች ጋር ግንኙነት ያላቸው በውጭ የተያዙ በውጭ ኃይል በውጭ እጅ የተያዙ ሰዎች ናቸው። ከነዚህ ውጪ ከ70 ሚሊዮን በላይ የሚሆነው የኢትዮጵያ ህዝብ ይህን ስርዓት አይፈልግም። እስር ቤት ነው። ቀረብ ብላችሁ ጠይቁ፣ የምታገኙት መልስ ይሄን ነው። ሌላው የውጭ ሀገር ሰዎች በተለይ ከኢትዮጵያ ማንኛውንም የተፈጥሮ ሀብት ሲገዙ የሚገዙት በነፃ ነው። የእነሱን ወረቀት አትመው ለኢትዮጵያ ይሰጣሉ። ያብትሙና ዶላር ነው ብለው ይሰጣሉ። ኢትዮጵያ ወረቀቱን ታቅፋ እንቁዋን ትሰጣለች። ይሄን ሌላ ጊዜ በሰፊው እንነጋገርበታለን። ዶላር ካገኘች በዶላር ኢትዮጵያ ብዙ ነገር ትገዛለች የሚባል ነገር አለ። ውስጡ ብዙ ነገር አለው። ትልቅ ውድቀት ነው ለኢትዮጵያ። ነገር ግን ኢትዮጵያ ምርቷን ለዓለም ገበያ ስታቀርብ ምርቷን የምትሸጥበትን ዋጋ እሷ እንደማትወስን ማወቅ አለባቸው። አንድ ሰው ምርት ያመርትና ምርቱን ወደ ገበያ ይዞ ሲወጣ በዚህ ያህል ነው የሚሸጠው ብሎ መናገር ያለበት ራሱ ምርቱን ያመረተው ሻጩ ነው እንጂ ዋጋውን የሚወስነው ገዢው አይደለም። ነገር ግን አሁን በዓለም ያለው ነገር እንደዚህ አይደለም። ኢትዮጵያ የምታመርተው ምርት ወደ ዓለም ገበያ ሲወጣ ዋጋውን የሚወስነው ዋሽንግተን ኮንሰንሰስ የሚባለው ነው የሚወስነው። የምርቷን መሸጫ ዋጋ የሚወስኑት ገዢዎቹ ራሳቸው ስለሆኑ ኢትዮጵያ አሁን ባለው አስተዳደር በፍጹም ራሷን መግባ ልትኖር የምትችል ሀገር አይደለችም፣ አትሆንም በፍጹም። አሁን በዚህ መንገድ ከተሄደ አሁን የነፃ ገበያ በሚባለው በአውሮፓውያን አቆጣጠር ከ2002 ዓመተ ምህረት ጀምሮ ብዙ መንገዶችና ህንጻዎች በኢትዮጵያ ሲሰሩ እናያለን። የንግድ እንቅስቃሴም ይታያል በኢትዮጵያ። እንደዚህ የሆነበት ምክንያት በአውሮፓውያን አቆጣጠር ሴፕቴምበር 11 ቀን 2001 ዓመተ ምህረት ኢትዮጵያ አዲስ ዓመት ዕለት በአሜሪካ ላይ በደረሰው የሽብር ጥቃት ምክንያት የኢትዮጵያ መንግስት በሶማሊያ አልሻባብ በሚባለው ቡድን እንዲቆጣጠርላቸው አሜሪካኖች አጋር ስላደረጉት በኢትዮጵያ ላይ የተጫነውን የዋሽንግተን ኮንሰንሰስ የምጣኔ ሀብት ቀንበር ለጊዜው ቀለል ስላደረጉት ነው ይሄን የምናየው። ይህ መጠነኛ የቀንበር መላላት ጊዜያዊ እንጂ ዘላቂ አይደለም። የባዕድ ሀገር መንግስታት በኢትዮጵያ የራሳቸውን ሰው በስልጣን እንዲያስቀምጡ የሚያስችላቸው በኢትዮጵያም አሁን የምናያቸው ድህነት፣ ስርቆት፣ ሙስና፣ ሀገርን መክዳት ሁሉ ምንጫቸው የውጭ ሀገር ሰዎች የኢትዮጵያን የምጣኔ ሀብት በርቀት ለመቆጣጠር መቻላቸው ነው። የውጭ ኢንቨስትመንት የሚባለው ደግሞ ብዙዎችን ያታለላል። ይሄ ሐሳቡ የውጭ ኢንቨስትመንት ማለት ኢትዮጵያውያን የራሳቸው መሬት እንዳይኖራቸውና የምርታቸው ውጤት ተጠቃሚ እንዳይሆኑ ማድረግ ማለት ነው። ብዙ ሰው ኢንቨስትመንት እንዲኖር እንደዚህ ይላል። ውስጡን መመርመር ያስፈልጋል። ሌላ ጊዜ ግን በሰፊው እንነጋገራለን። ይሄ እንግዲህ እነዚህ ቀንበሮች በኢትዮጵያ ላይ አሉ። አሁን ከነዚህ ቀንበሮች እንዴት ነው የምንላቀቀው? ከነዚህ ቀንበሮች ለመዳን አገራችን ኢትዮጵያ ስርቆትና ሌብነት ከሃዲነትም የሌለባት ፍትህ ያለባት እንድትሆንና ሁሉም በእግዚአብሔር ፍቅርና መተሳሰብ እንዲኖር ወደ ራሳችን ወደ ማንነታችን ወደ ድሮ ማንነታችን መመለስ አለብን። እስኪ እንግዲህ ድሮ ከነበረን ውስጥ ወደ ድሮ እንመለስና ጥሩ ያልሆነውን ትተን የሚስማማውን ይዘን የድሮውን እንቃኘውና ከውጪ ከተዋስነው ስርዓት ጋር እናወዳድረው። ለምሳሌ ይህን ስርዓት እንመልከት። የድሮውን ስርዓት በዚህ መልክ እንመልከት። እንግዲህ ባለፉት 42 ዓመታት በግብረ ገብነት እጦት የኢትዮጵያ ጤንነት ፈራርሷል። ኢትዮጵያ ተመልሳ በፈሪሃ እግዚአብሔርና በግብረ ገብነት እንድትታነስ በሚመጣው አስተዳደር በኢትዮጵያ የእግዚአብሔር የበላይነት ዘላለማዊ መሆኑ በመንግስት መታወጅ ይኖርበታል።
የዛሬ 25 ዓመት ህወሓት ኢትዮጵያን ሲቆጣጠርና በቋንቋ ሲከፍላት ያን ጊዜ ነው ያፈረሳት። ኢትዮጵያ ተመልሳ እንድትገነባና እንድትሰባሰብ ሉዓላዊነቷ የማይነካ የማይገሰስና የማይቆረስ ሀገር መሆኗ በአዋጅ መነገር አለበት። እንደገና የቋንቋ ክፍፍል የውጭ ሰዎች የውስጥ ሎሌያቸውን ተጠቅመው ሊጎዱን የጣሉብን ሚዛናዊነት የጎደለውና የእርስ በርስ ጦርነትን የሚጋብዝ በመሆኑ በሚመጣው አስተዳደር ኢትዮጵያ በቋንቋ ክልሎች መከፋፈሏ ቀርቶ በህዝቦቿ ስምምነት ለአስተዳደር ምቹ የሆኑ ክፍለ ሀገሮች ይኖሯታል። ሁለት አይነት አከፋፈሎች ሊኖሩ ይችላሉ፣ ጠቅላይ ግዛትና ክፍለ ሀገሮች፣ ሁለቱም ባንድ ላይ ማለት ነው። ጠቅላይ ግዛቶች የምንላቸው ለምሳሌ ሰሜን ኢትዮጵያ ጠቅላይ ግዛት፣ ይሄ ማንን ይጨምራል? ጎንደርን፣ ትግራይን እና ወደፊት ደግሞ እግዚአብሔር በፈቀደ ኤርትራን። ደቡብ ኢትዮጵያ ጠቅላይ ግዛት ደግሞ ጋምጎፋ፣ ሲዳሞ፣ ባሌ። ምዕራብ ኢትዮጵያ ጠቅላይ ግዛት ደግሞ ጎጃም፣ ወለጋ፣ ኢሉባቡር እና ከፋ። ምስራቅ ኢትዮጵያ ጠቅላይ ግዛት ደግሞ ወሎና ሐረር፣ ወደፊት ደግሞ እግዚአብሔር በፈቀደ ጅቡቲና ሶማሊያ። መሀል ኢትዮጵያ ጠቅላይ ግዛት ደግሞ ሸዋና አሩሲ። እነዚህ ናቸው ጠቅላይ ግዛቶች። አሁን በእያንዳንዱ ጠቅላይ ግዛቶች ደግሞ ክፍለ ሀገሮች አሉ። 3ም 4ም የሆኑ ክፍለ ሀገሮች አሉ። ጠቅላላ ክፍለ ሀገሮች ግን ትግራይ፣ ጎንደር፣ ጋሞጎፋ፣ ሲዳሞ፣ ባሌ፣ ጎጃም፣ ወለጋ፣ ኢሉባቡር፣ ከፋ፣ ወሎ፣ ሐረር፣ ሸዋ እና አርሲ ናቸው። ወደፊት ደግሞ እግዚአብሔር በፈቀደ ኤርትራ፣ እግዚአብሔር በፈቀደ ጅቡቲ፣ እግዚአብሔር በፈቀደ ሶማሊያ፣ ምናልባትም የኋላ ኋላ ማን ያውቃል ደግሞ በጠቅላይ ግዛትነት ምናልባት የመን፣ ምናልባትም ሱዳን፣ ምናልባትም ኬንያ። እግዚአብሔር ነው የሚያውቀው። ግን በእግዚአብሔር ፈቃድ የማይሆን ነገር የለም። እግዚአብሔር ቸርነት እንግዲህ ለእያንዳንዱ ጠቅላይ ግዛት ጠቅላይ ግዛት እንደዚህ ይሆንና ጠቅላይ ግዛትና ክፍለ ሀገር ለእያንዳንዱ ጠቅላይ ግዛት በአካባቢው የሚኖሩ አዋቂዎችና ሽማግሌዎች መክረው የጠቅላይ ግዛቶችን ንጉሶች ይመርጣሉ። እነዚህ ንጉሶች የአስተዳደርን ፍርድ የሚያዩ እንጂ ራሳቸው አስተዳዳሪዎች አይደሉም። የክፍለ ሀገር አስተዳዳሪዎችን ደግሞ የሚመርጠው የአካባቢው ህዝብ ከቀረቡ ተወዳዳሪዎች ችሎታቸውን አወዳድሮ በቀጥታ ድምጽ ነው። አንድ ኢትዮጵያዊ አንድ ድምጽ ይኖረዋል። በዛ አካባቢ ያለው የክፍለ ሀገሩ ያለው ኢትዮጵያዊ ለአስተዳዳሪነት የሚቀርቡት ግለሰቦች በግል ለክፍለ ሀገሩ ሊሰሩ የሚችሉትን የሥራ ዕቅድ በማቅረብ ሊወዳደሩ ይችላሉ። ድርጅቶችም የሥራ ዕቅድ አቅርበው ለአስተዳዳሪነት የሚፈልጉትን ሰው ከድርጅታቸው ውስጥ አንዱን ሰው ለእጩነት ሊያቀርቡ ይችላሉ። ከተመረጡ በኋላ እነዚህ አስተዳዳሪዎች ተጠሪነታቸው ለጠቅላይ ግዛቱ ንጉስ ነው። የክፍለ ሀገር አስተዳዳሪዎች ክፍለ ሀገሩን በመሪነት ያስተዳድራሉ። ፍርድን ቢያጓድሉ ወይም የአስተዳደር ጉድለት ቢታይባቸው ህዝቡ አቤቱታ በቀጥታ ለጠቅላይ ግዛቱ ንጉስ ያቀርባል። ንጉሱ የሚመርጧቸውን የፍርድ ሽማግሌዎች ይዘው አቤቱታዎችን በማየት በአስተዳዳሪው ላይ የፍርድ ጉባኤ ያደርጋሉ። የተስተካከለ ፍርድንም ይሰጣሉ። ከፍርዱም ውጤት የተነሳ ንጉሱ አስተዳዳሪውን ለመተካት አዲስ ምርጫ የማስደረግ ስልጣን ይኖራቸዋል። ኢትዮጵያ አንድ ማዕከላዊ ንጉሠ ነገሥት ይኖራታል። የሚሾመውም ከዚህ ቀደም በነበረው የቤተ ክርስቲያን ሕግ መሰረት ነው። ከዚህ ቀደም እንደነበረው የጠቅላይ ግዛት ንጉሶች ተጠሪነታቸው ለንጉሠ ነገሥቱ ነው። ንጉሠ ነገሥቱ ራሳቸው የኢትዮጵያ አስተዳዳሪ አይደሉም። ነገር ግን የኢትዮጵያን ዋና አስተዳዳሪ የሥራ ሁኔታ በፍርድ ያያሉ። የኢትዮጵያን ዋና አስተዳዳሪ የሚመርጠው የኢትዮጵያ ሕዝብ ከቀረቡ ተወዳዳሪዎች ችሎታቸውን አወዳድሮ በቀጥታ ድምጽ ነው። አንድ ኢትዮጵያዊ አንድ ድምጽ ይኖረዋል። ለኢትዮጵያ ዋና አስተዳዳሪነት በእጩነት የሚቀርቡት ግለሰቦች
በግል ለኢትዮጵያ ሊሰሩ የሚችሉትን የሥራ ዕቅድ በማቅረብ ሊሆን ይችላል። ድርጅቶችም የሥራ ዕቅድ አቅርበው ለኢትዮጵያ ዋና አስተዳዳሪነት የሚፈልጉትን ሰው በእጩነት ሊያቀርቡ ይችላሉ። ከክፍለ ሀገር አስተዳዳሪዎችም የክፍለ ሀገር አስተዳዳሪ የሥራ ውጤታቸውን በማሳየት ለኢትዮጵያ ዋና አስተዳዳሪነት በእጩነት ሊቀርቡ ይችላሉ። የኢትዮጵያ ዋና አስተዳዳሪ በኢትዮጵያ ሕዝብ ከተመረጠ በኋላ ተጠሪነቱ ለኢትዮጵያ ንጉሠ ነገሥት ነው። የኢትዮጵያ ዋና አስተዳዳሪ ስራው ኢትዮጵያን በጠቅላላ ማስተዳደር ነው። ፍርድን ቢያጓድል ወይም የአስተዳደር ጉድለት ቢታይበት ሕዝብ በቀጥታ ለንጉሠ ነገሥቱ አቤቱታ ያቀርባል። ንጉሠ ነገሥቱ የጠቅላይ ግዛቶችን ንጉሶች ሰብስበው አቤቱታዎችን በማየት በኢትዮጵያ ዋና አስተዳዳሪ ላይ የፍርድ ጉባኤ ያደርጋሉ። የተስተካከለ ፍርድንም ይሰጣሉ። ከፍርዱም ውጤት የተነሳ ንጉሠ ነገሥቱ የኢትዮጵያን ዋና አስተዳዳሪ የሚተካ አዲስ ምርጫ የማስደረግ ስልጣን አላቸው። በኢትዮጵያ ማናቸውንም የመንግስት ስራ ለማስኬድና ኢትዮጵያን ለማሳደግ ስራ የሚፈጽሙ መስሪያ ቤቶችን የሚያቋቁምና የመስሪያ ቤት ባለስልጣኖችን የሚሾም በህዝብ በቀጥታ የተመረጠው የኢትዮጵያ ዋና አስተዳዳሪ ነው። የክፍለ ሀገርም ሆነ የኢትዮጵያ አስተዳዳሪ የሥራ ዘመን በእንከን ካልተወገደ በቀር 7 ዓመት ይሆናል። እንደገና ለሌላ 7 ዓመት አስተዳዳሪነት ሊወዳደር ይችላል። አንድ አስተዳዳሪ ከ14 ዓመት በላይ ሊያስተዳድር አይችልም። የኢትዮጵያ የጦር ሰራዊት የበላይ አዛዥ ንጉሠ ነገሥቱ ይሆናሉ። ኢትዮጵያዊ የሆነው ሁሉ ኢትዮጵያዊ ካልሆነው ቅድሚያ ይኖረዋል። ቋንቋም ቢሆን ከውጭ ሀገር ቋንቋ አስቀድሞ አንድ ኢትዮጵያዊ አማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ ወይም ሌላ ኢትዮጵያዊ ቋንቋ በድምሩ 3 ወይም 4 የኢትዮጵያ ቋንቋዎች መጀመሪያ መማር አለበት። ከምርጥ ምርጡ መጀመሪያ ለኢትዮጵያውያን ይሆናል። በምንም መንገድ ምርጥ የሆነው የምርት ውጤት መጀመሪያ ኢትዮጵያውያንን ሳያጠግብ ለውጭ ሰዎች አይሰጥም። የትኛው ምርት የሚመረተው የኢትዮጵያን የተፈጥሮ ውበቷንና ጸጋዋን ሳያዛባ ይሆናል። የተፈጥሮ ልምላሜ የኢትዮጵያ አብይ መርህ ይሆናል። ኢትዮጵያ በየክፍለ ሀገሩ ለተለያየ ስራ አንዳንድ ዋና ከተሞች ሊኖሯት ይችላሉ። ለምሳሌ የኢትዮጵያ የንግድ ዋና ከተማ ለምሳሌ ሶማሊያ አካባቢ ሊሆን ይችላል። አንዱ አካባቢ የሐረር አካባቢ ሊሆን ይችላል። አንድ ከተማ የውሃ ዋና ከተማ ጋንጎፋ ውስጥ ሊሆን ይችላል። 45 ሊሆን ይችላል ወይ ሌላ ከተማ። የምግብ ዋና ከተማ አንድ ከተማ ሆሳዕና ሊሆን ይችላል ወይ አንድ ከተማ። የታሪክ ዋና ከተማ፣ የልምላሜ ዋና ከተማ ወዘተ አንዱ በአንዱ ክፍለ ሀገር ሌላው በሌላው ክፍለ ሀገር ሊኖሩ ይችላሉ። ሁሉም ሚዛናዊ እንዲሆን የትኛው በየት መሆን እንዳለበት በአዋቂዎቿ በሕዝብ ምክር ይወሰናል። እንግዲህ ከላይ ባሉት የኢትዮጵያ የራሷ የሆኑ መሰረቶች ላይ የኢትዮጵያ ሕዝብ በያለበት ዘክሮና መክሮ የጥንቱ የራሷ የሆነው ስርዓት በአዲስ መልክ በኢትዮጵያ ቢጀመር እኛ እናውቅልሃለን የሚሉ ድርጅቶች መሪውን አይመርጡለትም። መሪውን የሚመርጠው የኢትዮጵያ ሕዝብ በቀጥታ ራሱ ነው። በአዲሱ አስተዳደር ስልጣን የያዘ ቡድን ወይም ሰው በቀጥታና በተዘዋዋሪ መንገድ እያወናበደ ራሱን ለዘላለም ሲያስመርጥ አይኖርም። በአዲሱ አስተዳደር ብቁ ያልሆነ ወይም ሕዝብን ያንገላታ ወይም ሙስናን ያስከተለ ወይም ደግሞ የውጭ ሰዎች ጥቅም ወኪል የሆነ ወይም ደግሞ ሌላ የሥራ መጓደልን ያሳየ በሱም ሆነ በሚያስተዳድራቸው ተቋሞች ላይ እንዲህ አይነት እክል ያለው መሪ
ሳይውልና ሳያድር በቀጥታ በህዝቡ አቤቱታ ምክንያት በንጉሱ ፍርድ በአዲስ ምርጫ በሌላ ሰው ይተካል። በአዲሱ በዚህ ስርዓት አንድ ኢትዮጵያዊ ከሌላው ኢትዮጵያዊ እኩል ነው። እንግዲህ ይህን አወዳድሩት። ባለፉት 40 ዓመታት ካያችሁት የተወሰው ስርዓት ጋር አወዳድሩት። የራሳችን እንቁ ያደምቀናል። ከውጭ የተዋስነው ግን እነሆ ሊበታትነን ከጥፋት አፋፍ ላይ ያደርሰውናል። መበታተን ማለት ደግሞ ብዙ ሰው አልገባውም። መበታተን ማለት የማያልቅ ጦርነት መሆኑን አንዘንጋ። መበታተናችን በውጭ ሰዎች ይፈለጋል። ለምን? እርስ በራሳችን በጦርነት ስለምንጠመድ፣ ስለምንጨራረስ፣ ቁጥራችን እንዲቀነስ ስለሚፈልጉ። ስለዚህ መበታተናችን በውጭ ሰዎች በጣም ይፈለጋል። ስለዚህ በዛ ወጥመድ ውስጥ እንዳንገባ ተጠንቀቁ። ተስማምተን አንድ ስንሆን ደግሞ የማያልቅ ሰላም እናገኛለን። በኑሯችንም ደስተኞች እንሆናለን። ያን ጊዜ መሰደድ አያስፈልገንም። የምንሰደደው የተፈጥሮ ሀብታችን እኛ ሳንደሰትበት በትንሽ ጉቦ በነፃ አሳልፈው ለውጭ ሰዎች የሚሰጡ ወኪሎቻቸውን በመካከላችን የውጭ ሰዎች ስለተከሉብን ነው። ከእግዚአብሔር መንገድ ስንወጣ የሚያገኘን ምን እንደሆነ በቅዱስ መጽሐፍ በዘዳግም እንደተጻፈው ወይን እንተክላለን ፍሬውን ግን አንበላውም፣ የሰባውን በሬያችን በፊታችን ያርዱታል ከሱም አንበላም፣ አህያችንም ይቀማሉ አይመልሱልንም፣ በጎቻችን ለጠላቶቻችን ይሆናሉ፣ የሚረዳን የለም። የማናውቀው ጠላት የምድራችንንና የድካማችን አዝመራ ይበላል፣ መከልከልም አንችልም። ይህ ሁሉ አልደረሰብንም። እያንዳንዷን ተመልከቷት። ሰንጋው፣ በጉ፣ በሬው እየተጫነ ወደ ሳውዲ አረቢያ ሲሄድ፣ ቡናው ምርጥ ምርጡ እየተጫነ ወደ አረብ ሀገር ወደ ምዕራብ ሀገር ወደ አውሮፓ ወደ አሜሪካ ሲመጣ በዓይናችን እናየዋለን። ከሱ ግን አንበላ። በእኛ ላይ አልደረሰም ወይ? እያንዳንዱ ሰው እያንዳንዱ ኢትዮጵያዊ ምስክር ነው ለዚህ። እግዚአብሔር አለ ብላችሁ ለምታምኑ እግዚአብሔር ካለ በምድር ላይ ከእግዚአብሔር የበለጠ ምን ጉዳይ ሊኖር ይችላል? ከ98% በላይ የሚሆነው ህዝብ እግዚአብሔርን አማኝ በሆነባት ኢትዮጵያ እምነት የለሽ ወይም ሴኩላር አስተዳደር እንዴት ልክ ሊሆን ይችላል? አባቶቻችን በቋንቋ የተከፋፈለ ስርዓት አላስረከቡንም። ከነሱ ያላገኘነውን በባዕድ ምክር ለምን እንጠፋለን? ባዕድ በሰጠን ከአባቶቻችን ባላገኘነው ነገር። ይሄኮ በጣም ቀላል ነገር እኮ ነው ለመረዳት። አባቶቻችን ካላገኘነው የለም አንጠቀምበትም። አዳምና ሔዋን ምን ተጠቀሙ? አልተጠቀሙ። ስለዚህ እስኪ ይህን ሐሳብ እናብላላው፣ እንወያይበት። ድርጅቶችም ለኢትዮጵያ እንሰራለን ካሉ ይህ ግልጽነትና ተጠያቂነት ያለው አሰራር ለነሱም ተስማሚ ነው። ይህ ሁሉ የተለያዩትን ወደ አንድ ነጥብ ያመጣቸዋል። እንግዲህ ይህ አንድ ሐሳብ ነው። የተወሰ ያልሆነ አስተዳደር ከዚህ የተሻለ ሐሳብ ያላችሁ ደግሞ አቅርቡና እንወያይ። አሁን ትኩረታችን ወደፊት የሚኖረን ስርዓት ላይ ነው መሆን ያለበት። ምክንያቱም እንድንዘጋጅ ይረዳናል። እንግዲህ እግዚአብሔርን ይዘን እንበርታ፣ እንሰባሰብ፣ እንነጋገር። ስላዳመጣችሁኝ እግዚአብሔር ይስጥልኝ። እግዚአብሔር ሁልጊዜም የተመሰገነ ይሁን። ይህንን የከበረ መልእክት አዘጋጅተው ያስተላለፉልን ወንድማችን ኢንጂነር ሙሉጌታ ዘርፉ ማን ናቸው? አጠር ያለ አጭር የህይወት ታሪካቸውን አዘጋጅተናል፣ እንደሚከተለው እናቀርብላችኋለን። የኢንጂነር ሙሉጌታ ዘርፉ ውዱ አጭር የህይወት ታሪክ። ኢንጂነር ሙሉጌታ ዘርፉ ውዱ ተመራማሪ፣ ጸሐፊ፣ ለሃይማኖትና ለሀገር ክብር ተሟጋጅ ሰው ነበሩ።
ኃይለ ሚካኤል ወይም ሙሉጌታ ከአብያተ ክርስቲያናቱ በተጨማሪ የቤተ ክርስቲያኗ አገልግሎት እንዲሰፋና መንፈሳዊ ማህበራትን፣ ግለሰቦችን በእውቀታቸውና በገንዘባቸው ከፍተኛ ድጋፍ በማድረግ ይታወቃሉ። አቶ ሙሉጌታ በ2012 እንደ አውሮፓውያን አቆጣጠር በዋልድባ ገዳም መነኮሳት በአባቶችና እናቶች ላይ የደረሰውን ችግር ምዕመናንን በማስተባበር መፍትሄ ለመፈለግ ዋልድባን እንታደግ በሚል ቀዳሚ ቃል ማህበር በማቋቋም ብዙ ጥረት አድርገዋል። በሰብአዊ መብት፣ በሃይማኖትና በጠቅላላ በሕይወት ዘመናቸው የፈጸሟቸውን ተግባራትና የነበራቸውን ረጅም ዕቅድ ለመዘርዘር በዚች አጭር መርሃ ግብር ማካተት ባይቻልም የዘመኑን ድረገጾች በመቃኘት በርካታ በጽሑፍ በስማቸው ያበረከቷቸውን ሐሳቦች ማንበብና መመርመር ይቻላል። ለሀገር፣ ለወገን፣ ለሃይማኖት እድገትና ልማት ረጅም አስበው በአጭር የተቀጩት አቶ ሙሉጌታ ዘርፉ ውዱ ባደረባቸው ሕመም ሳን ሆዜ በሚገኘው ካይዘር ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ55 ዓመታቸው ረቡዕ መጋቢት 22 ቀን 2010 ዓ.ም ከዚህ ዓለም ድካም አርፈዋል። ኢንጂነር ሙሉጌታ ዘርፉ ውዱ ከአባታቸው ከባላምበራስ ዘርፉ ውዱና ከእናታቸው ከወይዘሮ ተጓዴ አይንሸት ሰኔ 21 ቀን 1954 ዓ.ም በጎንደር ከተማ ተወለዱ። ዕድሜያቸው ለትምህርት ሲደርስ በጭልጋ አውራጃ አይከል ከተማ በአይከል አንደኛ ደረጃ ትምህርት ቤት ትምህርታቸውን ጀምረው ወላጆቻቸው በሥራ ዝውውር ወደ ጎንደር ከተማ ስለሄዱ በጎንደር ከተማ በሚገኘው የጻድቁ ዮሐንስ የአንደኛ ደረጃ ትምህርት ቤት ትምህርታቸውን ተከታትለው ጨርሰዋል። የመለስተኛና ሁለተኛ ደረጃ ትምህርታቸውን ጎንደር በሚገኘው የፋሲለደስ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትለው በከፍተኛ ማዕረግ አጠናቀዋል። በ1966 ዓመተ ምህረት በኢትዮጵያ በተቀጣጠለው ሕዝባዊ እንቅስቃሴ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይም ኢሃፓ በመደራጀት ከድርጅታቸው በተሰጣቸው ተልዕኮ በደብረ ታቦር አውራጃ ከፍተኛ የፖለቲካ አስተዋጽኦ በሚያደርጉበት ጊዜ በመንግስት ተከሰው ጎንደር ከተማ ወህኒ ቤት ለበርካታ ወራት ታስረው ተለቀዋል። ኢንጂነር ሙሉጌታ ከእስር እንደተለቀቁ ወደ አዲስ አበባ በመሄድ በአዲስ አበባ ዩኒቨርሲቲ በምህንድስና ትምህርት ተመርቀዋል። ከዚያም በሙገር የሲሚንቶ ፋብሪካ በሲቪል መሐንዲስነት ከሰሩ በኋላ በዓለም ህንጻ ተቋራጭ ድርጅትና በሌሎች ድርጅቶች ከሰሩ በኋላ በዓለም ህንጻ ተቋራጭ ድርጅትና በሌሎች ድርጅቶች በፕሮጀክት ኃላፊነት በአዲስ አበባና በአሰብ ከተሞች አገልግሎት ሰጥተዋል። ኢንጂነር ሙሉጌታ ግንቦት 13 ቀን 1984 ዓ.ም ከባለቤታቸው ከወይዘሮ ሻሼ ወርቅ አቡኔ ጋራ በአዲስ አበባ ከተማ በሕግ የጋብቻ ስነ ስርዓት በመፈጸም እስከ ዕለተ የሕይወት እልፈታቸው ድረስ አብረው ኖረዋል። አቶ ሙሉጌታ እንደ ኢትዮጵያ አቆጣጠር በ1985 ከባለቤታቸው ጋር ወደ አሜሪካ በመምጣት በካሊፎርኒያ ክፍለ ግዛት በሳን ሆዜ ከተማ የሕይወት ኑሯቸውን በመመስረት ከባለቤታቸው ጋር አንደኛ ቃል ኪዳን ሙሉጌታ፣ ሁለተኛ ልብነ ድንግል ሙሉጌታ፣ ሶስተኛ ሳምሶን ሙሉጌታ የተባሉ ልጆችን አፍርተው በሃይማኖትና በኢትዮጵያዊነት ባህል አንጸው በማሳደግ ለከፍተኛ ደረጃ አብቅተዋል። ኢንጂነር ሙሉጌታ በአሜሪካ የሥራ ዘመናቸው አንደኛ ናሽዋ ማግኔቲክ ስቶሬጅ፣ ሁለተኛ ዌስተርን ዲጂታል በሃርድዌር ኢንጂነርነት፣ ሶስተኛ በማክስቶር ኤምኤምሲ ቴክኖሎጂስ በስታፍ ኢንጂነርነት፣ አራተኛ ሚያሶሌ እየተባለ በሚታወቀው ድርጅት በሲኒየር ፕሮሰስ ኢንጂነርነት፣ በመጨረሻም በሲስኮ ሲስተምስ ኩባንያ በተለያዩ የኃላፊነት እርከን ለምሳሌ የአቅርቦት ሰንሰለት አስተዳደር፣ ማኔጂንግ ሳፕላይ ቼን፣
ቢግ ዳታ አናሊስት ኤንድ ስታቲሽያን በመሆን አገልግለዋል። በቀጣይነትም በሥራ ገበታቸው ላይ ሆነው ሙያቸውን ለማሳደግ ለማዳበርና ለማሻሻል በሳንታ ክላራ ዩኒቨርሲቲ ማግኔቲክ ሪከርዲንግ፣ በስታንፎርድ ዩኒቨርሲቲ ደግሞ በኤምቢኤ ትምህርቶችን በብቃት አጠናቀዋል። ኢንጂነር ሙሉጌታ ዘርፉ በአሜሪካ የሥራ ዘመናቸው በሰሩባቸው ኩባንያዎች በፈጠራ ችሎታ አሉ ከሚባሉት ባለሙያዎች ተርታ ለመቆማቸው በሃርድዌርና በሶላር ቴክኖሎጂ የፈጠራና አዲስ ግኝት በስማቸው የተመዘገበ 8 ፓተንት ወይም የግል ባለቤትነት ማረጋገጫዎች አግኝተዋል። ይህ ቴክኖሎጂያዊ ፈጠራቸው ለራሳቸው ብቻ ሳይሆን ሲሊኮን ቫሊ ውስጥ ለሚገኙ በዚህ ሙያ ለተሰለፉ ኢትዮጵያውያን ትልቅ አርአያ ሆኗል። ኢንጂነር ሙሉጌታ በሰሩባቸው ቦታዎች ሁሉ በቀጣሪ ድርጅቶቻቸውና በሥራ ባልደረቦቻቸው በሥራ አክብሮታቸው፣ በከፍተኛ የሥራ ውጤታቸውና አብሮ በመስራትና ባላቸው መልካም ስነ ምግባር የታወቁና የተመሰገኑ ነበሩ። አቶ ሙሉጌታ ዘርፉ ተመራማሪ፣ ጸሐፊ፣ ለሃይማኖትና ለሀገራቸው ክብር ተሟጋች ሰው ነበሩ። አቶ ሙሉጌታ 3 መጽሐፍትን አሳትመው ለንባብ ያበቁ ሲሆን በማህበራዊ ድረገጾች በርካታ ሃይማኖታዊ፣ አገራዊና ሳይንሳዊ ይዘት ያላቸውን ጽሑፎችን አቅርበዋል። ለአብነትም ያክል በamazon.com ላይ ገበያ ላይ የዋለውን The Woman of Folly Why Science Must Be Stopped እንዲሁም በኢትዮጵያ የወጣቱን የፈጠራ አቅም ለማጎልበት የሚረዳ መጽሐፈ ብልሃት የተሰኘ መጽሐፍ ታትሞ እንዲሰራጭ አድርገዋል። በተጨማሪም መለኮት ኢትዮጵያን ያናገረበት ቋንቋ የሚል መጽሐፍም አሳትመው ለአንባቢያን አበርክተዋል። በመንፈሳዊ ሕይወታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሲሆኑ ለእምነታቸውና ለእግዚአብሔር ቤት በከፍተኛ ደረጃ ቀናኢ ነበሩ። በሳን ሆዜ የራማ ቅዱስ ገብርኤል፣ ደብረ ገነት ቅድስት ማርያም፣ የደብረ ይባቤ ቅዱስ ገብርኤል፣ የሳክራሜንቶ ተክለ ሃይማኖትና የሳን ፍራንሲስኮ ቅዱስ ጊዮርጊስ ቤተክርስቲያናት ከተጠቃሾቹ ውስጥ ዋና ዋናዎቹ ናቸው። በተለይ ለመካነ ራማ ቅዱስ ገብርኤል ካቴድራል ከፍተኛ ደረጃ እንዲደርስ በሊቀ መንበርነት በገንዘብ ልገሳቸው እንዲሁም በእውቀታቸው ያበረከቱት አገልግሎቶች በቀዳሚነት ይታወሳል። በሕመማቸው ጊዜ በአካል ተገኝታችሁ ለጠየቃችሁ፣ በሞታቸው በአካል ቀርባችሁ በሩቅም በስልክ በኢሜል በተለያዩ የመገናኛ ዘዴዎች ላጽናናችሁን ሁሉ ምስጋናችን ከፍ ያለ ነው ይላሉ ባለቤታቸውና ልጆቻቸው። የወንድማችን ሙሉጌታን ነፍስ እግዚአብሔር በአጸደ ገነት ከጻድቃንና ከሰማዕታት ከቅዱሳን ጋር ያቆይልን ያኖርልን፣ አሜን። ከዚህ በመቀጠል አቶ ሙሉጌታ በተለያየ ጊዜ በመቅረጸ ድምጽ በዩቲዩብ ያስተላለፏቸውን መልእክታት ወደ እናንተ የምናደርስ ይሆናል። ለምሳሌ በኢትዮጵያ ጽኑ መናወጥ ይሆናል፣ በዚህም ምክንያት በጥባጮቹ ምዕራባውያንና እስማኤላውያን ይወድቃሉ የሚል አንድ ትምህርት አላቸው። የዚህ ሁለተኛ ክፍል የሆነው ደግሞ ከምንጫችን የሚፈልቀውን የራሳችን ውሃ እንጠጣ የሚለውን አስከትለን የምንለቅ ይሆናል። እንዲሁም ደግሞ አጠር ያሉ መልእክታቶች አሉ። ስንዱ የሚል፣ ነገረ ወልድ የሚል፣ እነዚህን በተከታታይ ወደ እናንተ በዚህ የማርያም መንገድ ሚዲያ ወደ እናንተ እናደርሳለን። አብራችሁን ቆዩ።